ለ5 ዓመታት ሙሉ ከተለያዩ በኋላ በድንገት የከተማውን ግርግር ትቶ የገጠር ሰላምን የፈለገው የቀድሞ ባሏን የኤቭሊን ካርተር አባት እርሻ ላይ በሜትር ርቀት ላይ ያገኘችው ቤንጃሚን ሲመጣ ዓለሟ ሙሉ በሙሉ ቆመ። በውድ ልብስና በስኬት የተሞላው ሰው በገዛው መሬት ላይ እሷን ለምን ማግኘት ፈለገ? ይህ ያልተጠበቀ መገናኘትስ የድሮ ቁስላቸውን ይፈውሷል ወይስ በድጋሚ ያጠፋቸዋል? በከተማ ስኬትና በገጠር እውነተኛ ደስታ መካከል የጠፋውን ፍቅር የሚያሳየውን ይህን አስገራሚ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም ቀደም ሲል በሰማችሁት ቆንጆ የሆነ ታሪክ ተመልሰን መጥተናል። ታሪኩን ከመጀመራችን በፊት ግን እስኪ ከየት ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም ማወቅ እንፈልጋለን። ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። እንደዚሁም ደግሞ አሁን ይህንን ታሪክ እያዳመጣችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ሕይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ድንቅ የሆኑ አስተማሪ ታሪኮችን ማዳመጥ የሚያስደስታችሁ ከሆነ ደግሞ አሁኑኑ ሰብስክራይብ አድርጉ። በየቀኑ የምንለቃቸው ታሪኮች በፍጥነት እንዲደርሷችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው አስገራሚ ታሪካችን እንመለስ። ቤንጃሚን ሁሉም ነገር የነበረው ሚሊዮነር ኤቭሊን ካርተርን የለቀቃት ገንዘብ በቂ ነው ብሎ ስላሰበ ነበር። አሁን እሱ ተመልሷል እና ሊያደርገው ያለው ነገር ሁሉንም ሰው ትንፋሽ ያሳጣል። የሳን ፊሊፕ ቤተክርስቲያን በሜክሲኮ ከተማ እምብርት ውስጥ በጁላይ ፀሐይ ስር ታበራ ነበር። ቤንጃሚን እና ኤቭሊን ካርተር የተጋቡበት ቀን። እሱ የ25 ዓመት ወጣት ስራ ፈጣሪ፣ እንከን የለሽ ልብስና ያልተገደበ ምኞት ያለው፣ የሷን ጠንካራ እጆች በታላቅ ርህራሄ ይዞ ነበር። ኤቭሊን 23 ዓመቷ ነበር። እናቷ ለወራት የሰፋችውን ቀላል ነጭ የዳንቴል ልብስ ለብሳ ነበር። የማር ቀለም ያላቸው አይኖቿ ንጹህ ደስታን ያንጸባርቃሉ። ነገር ግን ንፋሱ ብቻ የተረዳው የጥርጣሬ ብልጭታም ነበረባቸው። 15ቶቹ እንግዶች እያጨበጨቡ ደውሎቹ ይጮሁ ነበር፣ የአንድነት ህይወት መጀመሩን በማወጅ። ያ ቀን በሁለት ዓለም መካከል ጸጥ ያለ ጦርነት መጀመሩን ማንም አልገመተም ነበር። ቤንጃሚን ኤቭሊንን የሚመለከተው ከመቼውም ጊዜ በላይ በጣም ውድ የሆነ ሀብት እንደሆነች አድርጎ ነበር። እሷ የምትመለከተው የአርሶ አደር ልብ ሊሰጥ በሚችለው እጅግ በጣም እውነተኛ ፍቅር ነበር። ነገር ግን በእነዚህ እይታዎች መካከል የማይመች እውነት ይኖር ነበር። እሱ ሰማይ ጠቀስ ህንጻዎችን ያልማል፣ እሷ ደግሞ የበቆሎ እርሻዎችን ትናፍቃለች። ፍቅር እዚያ ነበር፣ ብዙና እውነተኛ። ነገር ግን የሁለቱም ስሮች ወደ ተቃራኒ አድማስ ያመለክቱ ነበር። ካህኑ ባልና ሚስት እንደሆኑ ሲያውጅ ኤቭሊን የቤንጃሚንን እጅ በጥብቅ ጨመቀችው። በጣም በቅርቡ በአንድ ነገር መያዝ እንደሚያስፈልጋት የተሰማት ያህል። በፓላንኮ አፓርታማ ውስጥ ያሉት የመጀመሪያዎቹ ወራት ለኤቭሊን የደስታና የግራ መጋባት እንግዳ ድብልቅ ስሜት ነበሩ። ቤንጃሚን የሪል ስቴት ኢምፓየሩን በመገንባት ዘግይቶ ይሰራ ነበር። እሷ በመኪናዎችና በተጣደፉ ሰዎች በተሞላ ጎዳና ላይ በመመልከት 12ኛ ፎቅ መስኮት ላይ ሰዓታትን ታሳልፍ ነበር። የከተማው የማያቋርጥ ጫጫታ በየማለዳው ይቀሰቅሳታል። ከመስኮቷ በጭራሽ የማትሰማቸውን ዶሮዎችና ወፎች አስታወሰች። በዚያ ዘመናዊ ኩሽና ውስጥ የአያቷን የምግብ አዘገጃጀት ለመስራት ትሞክር ነበር። ሙሉ በሙሉ ባልተረዳቻቸው የኤሌክትሪክ እቃዎች የተሞላ ኩሽና። ቶርቲላዎች ፈጽሞ አንድ አይነት ጣዕም አይኖራቸውም ነበር። የከተማው መጥበሻም ቢሆን የተለየ ነበር። ቤንጃሚን ውድ የሆኑ ሽቶችን እየሸተተ ወደ ቤት ይመጣ ነበር። ሁልጊዜም በድካም የተሞላ ቀን፣ ነገር ግን በኩራት ፈገግታ። የኔ ፍቅር ዛሬም ሌላ ውል ተፈራረምኩ፣ ሁላችንም የምንመኘው ነገር አሁን ይኖረናል ሲል ለኤልቪን ትርጉም የለሽ ፊደላት የሆኑ ወረቀቶችን እያሳየ ይነግራት ነበር። እሷ ምግብ ታዘጋጃለች እና የሱን የማስፋፊያ እቅድ በግድ የለሽነት ታዳምጣለች። ቤንጃሚን ያላስተዋለው ነገር ኤቭሊን ሁሉንም ነገር ፈጽሞ አላለመችም ነበር። እሷ ያለመችው እሱን ብቻ ነበር። ሰላማዊ ቤት እና በእግሯ ስር አፈር እንዲኖር ነበር። በየምሽቱ ከመተኛቷ በፊት ኤቭሊን አይኖቿን ትጨፍንና በሜዳው ላይ የሚወርደውን የዝናብ ሽታ ታስብ ነበር። የንግድ ራት ኤቭሊን ራሷን በጣም እንግዳ ሆና እንዲሰማት የሚያደርግ መድረክ ሆነ። ቤንጃሚን ወደ ውብ ምግብ ቤቶች ይወስዳት ነበር። አስተናጋጆች እሷ መጥራት የማትችላቸውን በፈረንሳይኛ ስም ያላቸውን ምግቦች ያቀርቡ ነበር። የባልደረቦቹ ሚስቶች ወደ አውሮፓ ስለሚደረጉ ጉዞዎች፣ ከአንዳንድ ሰው የአንድ ዓመት ገቢ በላይ ስለሚያወጡ ቦርሳዎች፣ ስለ መህር
እና ስለ ልዩ ልዩ የውበት ህክምናዎች ይናገሩ ነበር። ኤቭሊን በትህትና ፈገግ ትላለች። ነገር ግን አንድ ሰው ባናገራት ቁጥር ከጠረጴዛው በታች እጆቿን ያልባት ነበር። ኤቭሊን አንቺ ምን ትሰሪያለሽ? ስትል የአንድ ባለ ሀብት ሚስት በእውነተኛ የማወቅ ጉጉት ጠየቀች። ከዚህ በፊት ቤተሰቦቼን በእርሻ ቦታ ረዳ ነበር ስትል በለስላሳ ድምጽ መለሰች። ሁሉም አይኖች እንደ መብራት በእርሷ ላይ ሲያርፉ ተሰማት። በአጭር ጊዜ ግን ከባድ ዝምታ ተፈጠረ። ከዚያም ሴቲቱ የማይመች ሳቅ ሳቀች። ኦ ምንኛ ደስ ይላል! ቤንጃሚን በእውነት አልማዝ አገኘ በማለት አይኖቿ ላይ ያልደረሰ ፈገግታን ተናገረች። በዚያ ምሽት ወደ ቤት በሚሄደው መኪና ውስጥ ኤቭሊን የከተማዋን መብራቶች በመስኮት በኩል ዝም ብላ ትመለከት ነበር። ቤንጃሚን ስለ ኢንቨስትመንት እድል እየተናገረ ይነዳ ነበር። ሚስቱ ዝም ብላ እንደምታለቅስ፣ እንባዋ እንደ ትናንሽ ወንዞች ባህሩን እየፈለጉ እንደሚፈሱ ፈጽሞ አላስተዋለም ነበር። ቅዳሜና እሁድ ለኤቭሊን ብቸኛው ረፍት ነበሩ። ነገር ግን እነዚያ ቀናት እንኳን ቤንጃሚን አስፈላጊ አድርጎ በሚቆጥራቸው ማህበራዊ ግዴታዎች ይሞላሉ። ፓኖራሚክ እይታ ባላቸው በረንዳዎች ላይ ድግሶች፣ ሰዎች ገንዘብ የሚለግሱባቸው ግን ጊዜ የማይሰጡባቸው የገቢ ማሰባሰቢያዎች፣ ቤተሰቧ ለአመታት ከሚያገኘው ገንዘብ እኩል ዋጋ ያለው ጥበብ የሚታይባቸው የጋለሪ ማስጀመሪያዎች። ኤቭሊን ቤንጃሚን የገዛላትን ቀሚስ፣ እግሯን የሚጎዱ ከፍ ያሉ ጫማዎችና በፊቷ ላይ እየከበደ የመጣ ፈገግታን ይዛ ትሄድ ነበር። አንድ ቅዳሜ ከሰዓት በኋላ ለሌላ የሚያምር እራት እየተዘጋጀች ኤቭሊን በመስታወት ውስጥ ተመለከተች እና የምትመለከታትን ሴት ፈጽሞ አላወቀቻትም። ጸጉሯ በውድ ስታይሊስት በደንብ ተስተካክሎ ነበር። ሜካፓው ምን ከኔለሽ ሆኖ ነበር። የአልማዝ የጆሮ ጌጦቿ በብርሃን ስር ያበራሉ። ነገር ግን አይኖቿ በኦአካካ ስትገናኝ ቤንጃሚን በጣም የሚወደውን ያንን ልዩ ብርሃን አጥተው ነበር። ተዘጋጅተሻል ንግስቴ? ሲል ቤንጃሚን ከበሩ ሆኖ ማሰሪያውን በጉጉት እያስተካከለ ጠየቀ። ኤቭሊን የእጅ ቦርሷን ይዛ ወደ እሱ ተራመደች። ከአፓርታማው ሲወጡ እሷ ለመጨረሻ ጊዜ ወደ መስኮቱ ተመለከተችና የሩቅ ተራሮችን ቅርጽ አየች። በከተማዋ ጭጋግ ውስጥ እምብዛም አይታዩም ነበር። በዚያን ጊዜ ገና በከፍተኛ ድምጽ ለመናገር ያልደፈረችውን ነገር አወቀች። በዚች ከተማ ባሳለፈችው እያንዳንዱ ቀን የራሷን ክፍሎች እያጣች ነበር። በመካከላቸው ያለው ውጥረት ቀደም ሲል ያልነበሩ ትናንሽ ክርክሮችን ማሳየት ጀመረ። ቤንጃሚን ኤቭሊን ለምን አስፈላጊ የሆኑ ግብዣዎችን እንደማትቀበል፣ ለምን ተደማጭነት ያላቸውን ሰዎች ከማግኘት ይልቅ ቤት መቆየትንና ማንበብን እንደምትመርጥ ሊገባው አልቻለም። ይህ እኮ ለወደፊታችን ነው ኤቭሊን፣ ቆይ ጥሩ ህይወት እንዲኖረን አትፈልጊም? ሲል በእውነተኛ ብስጭት ጠየቃት። እሷ በሐዘን ተመልክተው በቀስታ መለሰች። ቀድሞውኑ ጥሩ ህይወት ነበረን ቤንጃሚን፣ እኔና አንተ። እነዚያ ቃላት ግራ አጋቡት። ምክንያቱም ከእይታው አንጻር እሱ ከነበረው የበለጠ እየሰጣት ነበር። ሰፊ አፓርታማ፣ ጥሩ ልብሶች፣ ኢኮኖሚያዊ ደህንነት፣ ገንዘብ ሊገዛውን የሚችለውን ሁሉ ማግኘት። ቆይ አንዲት ሴት ከዚህ ሁሉ ሌላ ምን ልትፈልግ ትችላለች? ቤንጃሚን ያልገባው ነገር ኤቭሊን ፈጽሞ ተጨማሪ ነገር እንደማትፈልግ ነበር። እሷ የተለየ ነገር ትፈልግ ነበር። በመኪና ደውል ድምጽ ሳይሆን በወፎች ዝማሬ መንቃትን ትፈልግ ነበር። በገዛ እጆቿ የዘራችውን አትክልት ማብሰል ትፈልግ ነበር። ከሱፐርማርኬት የተዘጋጁ ምርቶችን አይደለም። በጫጫታ ፓርቲዎች ላይ ልውውጦችን ሳይሆን በከዋክብት ስር ረጅም ንግግሮችን ትፈልግ ነበር። አንድ ምሽት ሌላ ክርክር ከተፈጠረ በኋላ ኤቭሊን ጀርባዋን ለቤንጃሚን ሰጥታ ተኛች እና እሱ የሰማውን አንድ ነገር አጉረመረመች። እዚህ ራሴን እያጣው ነው። ቤንጃሚን እንደተኛ መስሎ ነበር፣ ግን እነዚያ ቃላት ገና ሊረዳው ዝግጁ ባልሆነ ማስጠንቀቂያ በአይምሮ ውስጥ ተቀረጹ። ወራት አለፉ እና በቤንጃሚንና ኤቭሊን መካከል ያለው ስሜታዊ ርቀት እሷ በጣም እንደምትናፍቀው ከተማና የገጠር መካከል እንዳለው አካላዊ ርቀት ግልጽ እየሆነ መጣ። እሱ በቁራጥነት ኢምፓየሩን መገንባቱን ቀጠለ፣ አስፈላጊ ስምምነቶችን በመዝጋትና በየሳምንቱ የግንኙነት አውታረ መረቡን በማስፋት። ኤቭሊን በበኩሏ ቤት እንደምትለው የሚያስታውሳት ማዕዘን ለመፈለግ በከተማው ፓርኮች ውስጥ እየተራመደች ብቸኝነትን ማሳለፍ ጀመረች። በአርሶ አደሮች እሁድ ጧት ትኩስ አትክልቶችን የሚሸጡበት ትንሽ ገበያ ያገኘች። ያ ቦታ የአፈርን ዋጋና የጉልበት ዋጋ እውነተኛ ጥረትን የሚረዱ ሰዎችን ማነጋገር የምትችልበት ሚስጥራዊ መሸሸጊያዋ ሆነ። ሻጮቹም ቀድሞውኑ አውቀዋታል። በአክብሮት ሰላምታ ይሰጧትና ምርጥ ቲማቲሞችንና ቺሊዎችን ያስቀምጡላት ነበር።
እመቤት ገጠሩን እንደምትናፍቂ ፊትሽ ይናገራል ሲል ከፑይ ላይ መጣ የቆሸሹ እጆችና ደግ ፈገግታ ያለው አርሶ አደር አርተር አንድ ጊዜ አላት። በጉሮሯ ላይ እብጠት ተሰማት። ቤንጃሚን ስለነዚያ የገበያ ጉብኝቶች ፈጽሞ አያውቅም ነበር። ምክንያቱም እሱ ሳይነቃ በፊት እሷ ቀድሞውኑ በፍቅርና በናፍቆት የምታበስለውን አትክልት በሙሉ ቦርሳ ይዛ ትመለስ ነበር። በገበያው ውስጥ ያሉት እነዚያ ሰዓታት ኤቭሊን በጥልቀት መተንፈስ እንደምትችል የተሰማት ብቸኛው ጊዜ ነበሩ። የማይቀር ንግግሩ በሴፕቴምበር 1 ምሽት መጣ። ዝናብ በአፓርታማው መስኮቶች ላይ ባልተለመደ ቁጣ ሲመታ ቤንጃሚን በሳምንታት ውስጥ ለመጀመሪያ ጊዜ ቀደም ብሎ ደርሶ ነበር። በጓዳ ላራጃ ስላለው አዲስ የኢንቨስትመንት እድል ለኤቭሊን በመንገሩ ተደስቶ ነበር። ወደ ሌላ ከተማ ልንስፋፋ ነው የኔ ፍቅር፣ ይህ ማለት ብዙ ጉዞዎች፣ ብዙ ስብሰባዎች እንዲሁም ለኛ ተጨማሪ መረጋጋት ማለት ነው ሲል በሁለት ብርጭቆች ላይ ቀዩን ወይን እየቀዳ ገለጸ። ኤቭሊን ሶፋው ላይ ተቀምጣ ነበር። እግሮቿን ሰብስባና እይቷን በዝናባማው መስኮት ላይ አድርጋ ነበር። ቤንጃሚን ማውራት አለብን አለችው። በዝናቡ ውስጥ ድምጹ እሱ በጭንቅ እስኪሰማት ድረስ ለስላሳ ነበር። አጠገቧ ተቀመጠ። እጇን ወሰደና ጠየቃት። ምን ሆነሻል የኔ ንግስት? አሞሻል እንዴ? ኤቭሊን በጭንቅላቷ ምልክት ነቀነቀች እና በመጨረሻም በአይኖቿ ተመለከተችው። እዚህ ደስተኛ አይደለሁም። ሞክሬዋለሁ። እግዚአብሔር ምን ያህል እንደሞከርኩ ያውቃል፣ ግን ይሄ ህይወቴ አይደለም። ቤንጃሚን በደረት ውስጥ አንድ ነገር እየተሰበረ እንደሆነ ተሰማው። ነገር ግን ኩራቱ እንዲመልስ አደረገው። ምንድነው የምትፈልጊው? በእጅ ያለውን ሁሉ ሰጥቼሻለሁ። ኤቭሊን በሐዘን ፈገግ አለች። ሁሉንም ነገር በእርግጥ ሰጥተኸኛል፣ እኔ ከምፈልገው ነገር በስተቀር። የተከተለው ክርክር የጥቃት ወይም የጩኸት አልነበረም። ነገር ግን የአፓርታማውን እያንዳንዱን ጥግ በሞላው ወፍራም ሐዘን የተሞላ ነበር። ቤንጃሚን ኤቭሊን እሱ ለማቅረብ በጣም ለሚለፋው መጽናኞች የገጠር ቀላል ህይወትን እንዴት እንደምትመርጥ ሊረዳው አልቻለም ነበር። ቆይ አየር ማቀዝቀዣው ሳይኖር መኖር ትፈልጊያለሽ? ዋስትና ያለው ሙቅ ውሃ ሳይኖር፣ ደህንነት ሳይኖር መኖር ትፈልጊያለሽ ኤቭሊን? ሲል በእውነተኛ አለማመን ጠየቀ። ኤቭሊን በእንባ በተሞሉ አይኖች ተመልክታው መለሰች። በራሴ ቤት ውስጥ እንግዳ ሆኜ ሳይሰማኝ መኖር ፈልጋለሁ። ህንጻዎቹ ሳይሸፍኑት ሰማዩን ማየት ፈልጋለሁ። አንድ ነገር መትከልና ሲያድግ ማየትም ፈልጋለሁ። ለቤንጃሚን እነዚያ ምኞቶች የፍቅር ይመስሉ ነበር፣ ግን ተግባራዊ አይደሉም። እሱ ከእጥረት ከድህነት አምልጦ ነበር እና ለመውጣት ታግሏል። ከባዶ ነገር ጠቃሚ ነገርን ገንብቷል። ወደ ገጠር መመለስ ወደ ኋላ መመለስ ማለት ነው። የሰራው ጥረት ሁሉ ዋጋ እንደሌለው መቀበል ማለት ነበር። እኔ ወደ ኋላ መመለስ አልችልም ኤቭሊን፣ ኃላፊነቶች አሉብኝ። በእኔ ላይ የሚተማመኑ ብዙ ሰዎች አሉ ሲል በሚንቀጠቀጥ ድምጽ ገለጸ። እሷ ቀስ ብላ ጎንበስ አለች። እንባዋን በእጇ ጀርባ ጠረገች። አውቃለሁ ቤንጃሚን፣ እና እኔ እዚህ መቀጠል አልችልም። የተከተለው ዝምታ ከ1000 ቃላት የበለጠ ገላጭ ነበር። ሁለቱም ፍቅራቸው እውነተኛና ጥልቅ እንደሆነ በዚያ ጊዜ ተረዱ። ነገር ግን በህልማቸው መካከል ያለውን ክፍተት ለመዝጋት በቂ አልነበረም። በሚቀጥሉት ሳምንታት ውስጥ ሁለቱንም የሚያረካ መፍትሄ ለማግኘት ሞከሩ። ነገር ግን እያንዳንዱ ሐሳብ ወደ ተመሳሳይ አሳማሚ መደምደሚያ ያመራ ነበር። ቤንጃሚን ከከተማው ውጪ በአትክልት ስፍራ ያለ ቤት እንዲገዙ ሐሳብ አቀረበ። ነገር ግን ኤቭሊን የጌጣጌጥ የአትክልት ቦታ አፈርን ከማረስ ጋር እንደማይመሳሰል ታውቅ ነበር። ኤቭሊን ንግዱን ከገጠር እንዲያስተዳድር ሐሳብ አቀረበች። ነገር ግን ቤንጃሚን ለስብሰባዎቹና ለኦፕሬሽኖቹ በከተማው ውስጥ በአካል መገኘት ነበረበት። ወደ ገጠር የምንሄደው ቅዳሜና እሁድ ብቻ ከሆነስ ሲል በብስጭት ሐሳብ አቀረበ። አንተ አንዳንድ ንግዶችን በርቀት ብታስተዳድርስ ስትል በሚቀንስ ተስፋ ተቃውሞ አቀረበች። ነገር ግን ሁለቱም እነዚያ መሰረታዊ ስንጥቆች ላይ ጊዜያዊ ንጣፎች እንደሆኑ ያውቁ ነበር። በጥቅምት ወር 1 ቀን የቆዩ ፎቶግራፎችን ሲያደራጁ የሰርጋቸውን ምስል አገኙ። በዚህ ውስጥ ኤቭሊን በፊቷ ላይ ካሁን በኋላ በማይኖር ደስታ ትስቅ ነበር። ቤንጃሚን ያንን ፎቶ ለረጅም ደቂቃዎች ተመለከተ እና ከብስጭት ጋር የተቀላቀለ የጥፋተኝነት ስሜት ተሰማው። እኔ የተሻለ ህይወት ልሰጥሽ ብቻ ነበር የፈለኩት ሲል አጉረመረመ። ኤቭሊን ፎቶውን በጥንቃቄ ወሰደች እና መለሰች። የተሻለ ለኔ ምን ማለት እንደሆነ አልጠየከኝም። ያ ቀላልና አጥፊ እውነት በመካከላቸው በአየሩ ላይ ተንሳፈፈ። ቤንጃሚን አጥብቆ አቀፋት።
ያቅፍ ቀድሞውኑ የስንብት መሆኑን እያወቀ ነበር። ለመለያየት የተወሰነው ውሳኔ ልብ በተሰበረ ሁኔታ ነገር ግን እውነተኛ ፍቅር በሚፈቅደው የአእምሮ ግልጽነት ነበር። በታሪካቸው ውስጥ ጥፋተኛ ወይም ክፉ ሰው አልነበረም። የተለያዩ መንገዶችን የሚወዱ ሁለት ሰዎች ብቻ ነበሩ። በኖቬምበር 1 ጧት ኤቭሊን ሻንጣዋን ጠቀለለች። በእውነት የሷ ያልነበሩ የሚያማምሩ ቀሚሶችንና ውድ ጫማዎችን ተወች። ቤንጃሚን ከቤድሩም በር ሆኖ እጆቹን በኪሱና አይኖቹን በእርጥበት ተሞልተው እያያት ነበር። በዚህ እርግጠኛ ነሽ ኤቭሊን? ሲል ለመጨረሻ ጊዜ ጠየቃት። ኤቭሊን ወደሱ ቀረበች። ፊቱን በእጆቿ ወሰደች እና በታላቅ ርህራሄ ሳመችው። ቤንጃሚን እወድሃለሁ፣ ሁልጊዜም እወድሃለሁ። ግን እዚህ ከቆየው በመጨረሻም ራሴን እጠላለሁ እና ቀጥሎም አንተን። እሱ አንገቱን ዝቅ አደረገ፣ ምክንያቱም ትክክል እንደነበረች ያውቅ ነበር። ሻንጣዎቿን ዝም ብሎ ተሸክሞ ወደ አውቶቡስ ጣቢያ አጀባት። ለመሰናበት ጊዜው ሲደርስ ማለቂያ ለሌላቸው ደቂቃዎች ተቃቀፉ። ደስተኛ ሁኚ የኔ ንግስት፣ ልብሽ የሚፈልገውን ህይወት ገንቢ ሲል ቤንጃሚን አጉረመረመ። አንተም የኔ ፍቅር በውስጥ የምትይዛቸውን ህልሞች ሁሉ አሸንፍ ስትል ኤቭሊን ወደ አውቶቡሱ ከመውጣቷ በፊት መለሰች። እሱ አውቶቡሱ በአድማስ ላይ እስኪጠፋ ድረስ ጣቢያው ጋር ቆመ። በእውነት ከወደዳት ብቸኛዋ ሴት ጋር አሁን ተለያይቷል። የኖቬምበር ቀዝቃዛ ነፋስ ፊቱን መታው። ነገር ግን ቤንጃሚን ጭንቀት ተሰማው። መላ ሰውነቱ ያስንብት ባደረሰበት ህመም ደንዝዞ ነበር። ከመለያየቱ በኋላ ያሉት 5 ዓመታት ቤንጃሚንን ለውጠውታል። ቀደም ብለው ለሚያውቁት ሰዎች የማይታወቅ አደረጉት። የሪል ስቴት ኩባንያው በመላው ሜክሲኮ ተስፋፍቷል። በሞንቴሪ፣ በጓዳላራጃና በካንኩን ቢሮዎችን በታላቅ ስኬት ከፈተ። የመጀመሪያውን እርሻ በኩሬታሮ ገዛ። ከዚያም ሌላ በጓናጁዋቶ ገዛ። የተተዉ ንብረቶችን የውጭ ባለሀብቶችን የሚስቡ የቅንጦት ቱሪስት መዳረሻዎች አደረጋቸው። የኢኮኖሚ ጋዜጦች ስለ ንግድ እይተው መጣጥፎችን ያወጡ ነበር። የንግድ መጽሔቶች እንደ ዘመናዊ የሜክሲኮ ስራ ፈጣሪ ምሳሌ ቃለ መጠይቅ አደረጉለት። የባንክ ሂሳቡ በየሩብ ዓመቱ በከፍተኛ ሁኔታ ይጨምር ነበር። ግንኙነቶቹ ገዢዎችንና ዓለም አቀፍ ነጋዴዎችን ያካትታሉ። ቤንጃሚን በየሳምንቱ በተለያዩ ከተሞች ልዩ ልዩ ዝግጅቶች ላይ ይሳተፍ ነበር። ሁልጊዜም እንከን የለሽ ልብስ ይለብሳል። ሁልጊዜም ትክክለኛውን ምላሽ ይሰጣል። ሁልጊዜም ዓለም በጣም የሚያደንቀውን የስኬት ምስል ያሳያል። ግን በየምሽቱ በሳንታፌ ወደሚገኘው ፔንታውስ ብቻውን ሲመለስ ውድ የሆነ ልብሱን አውልቆ እና በረንዳው ላይ ተቀምጦ ውስኪ እየጠጣ እንቅልፍ የማታውቀውን የከተማውን መብራቶች ይመለከት ነበር። በዚያ የዝምታ ጊዜያት ቤንጃሚን ስኬት ለምን ባዶ እንደሆነ ይገረም ነበር። ኤቭሊን ለመሄድ በወሰነችበት ቀን በአይኖቿ ካየችው ሰላም በስተቀር የፈለገውን ሁሉ አሸንፏል። ቤንጃሚን ከኤቭሊን በኋላ ለመገንባት የሞከረው ግንኙነት ላዩንና አጭር ነበር። ወደ ዝግጅቶች የሚያጅቡት ውብ ሴቶች ጋር የተደረጉ ግንኙነቶች። ነገር ግን እሷ የለቀቀችው ቦታ በጭራሽ አልተሞላም። የንግድ ራዩን ከምትጋራ ብሩህ አርክቴክት ጋር ይወጣ ነበር። ነገር ግን ንግግሮቹ ሁልጊዜም በስራ ላይ ያተኮሩ እንጂ ነፍስን በጭራሽ አይነኩትም ነበር። በመጽሔት ላይ ከምትታይ ሞዴል ጋም ተገናኘ እና ሁሉም በሷ አጠገብ ያለውን ይቀኑ ነበር። ነገር ግን ሳቋ ባዶ ነበር። እቅፏም ቀዝቃዛ ነበር። በቅንነቷ ምክንያት ኤቭሊንን አስታውሳ የምትረዳ ዶክተር ነበረች። ነገር ግን በሚቾአካን የሚገኘውን ቤተሰቧን እንድታውቅ ስትጠቁመው ቤንጃሚን ሰበብ እየፈጠረ ለሷ መደወል አቆመ። እውነታው ግን ከነዚያ ሴቶች መካከል አንዳቸውም ኤቭሊንን አልነበሩም እና እሱ እውነተኛውን ማንነት ካልቻለ ላይላዩን ሆኖ መቆየት በንቃተ ህሊናው ወስኖ ነበር። ጓደኞቹ ስለ ነፃነቱ ለማንም ስላልታሰረ ስኬታማ የብቸኝነት ህይወቱን ስለሚደሰት ያመሰግኑት ነበር። ዓለም በእግር ስር አለች ወንድሜ፣ ተጠቀምበት ይለው ነበር የንግድ አጋሩ ሴባስቲያን በንግድ ራት ወቅት። ቤንጃሚን ዝቅ ይላል። ከነርሱ ጋር በብርጭቆ ተቃራኒ ሆኖ የሚጠበቅበትን ፈገግታ ፈገግ ይላል። ነገር ግን ብቻውን በቅርብ ሞዴል መኪና ውስጥ ሲሆን ከስብሰባዎቹ በኋላ ወደ ቤት ሲመለስ አንዳንድ ጊዜ ኤቭሊን እያበሰለች የምታንጎራጉረውን የሜክሲኮ ዘፈን ያጫውት ነበር። ትዝታው ባልተጠበቀ ኃይል ይመታው ነበር። ሀብት እንዳሸነፈ ነገር ግን ውዱን ሀብት እንዳጣ እንዲሰማው አደረገው። ቤንጃሚን ንብረቶችንና ስኬቶችን እያከማቸ ኤቭሊን ካርተር ህይወቷን ሁሉ ጊዜ ልቧን በሚጠሩት መሬቶች ላይ ትገነባ ነበር። ከወላጆቿ ጋር ወደ ኦካካ ከተመለሰች በኋላ
እነሱም ያለምንም የማይመች ጥያቄ በረጅም እቅፍና በትኩስ ምግብ ተቀበሏት። ቤተሰቧ በኦካካ ዳርቻ ላይ ሰፊ ቦታን ተከራይተው ነበር። በሐረዝ በገበያ ለመሸጥ በቆሎ፣ ባቂላና ዱባ ያበቅሉ ነበር። ኤቭሊን ከተፈጥሮ የገጠር ምት ጋር ተዋህዳለች። በየቀኑ የሚደረጉ ተግባራትን ለመርዳት ከፀሐይ መውጣት በፊት ትነቃለች። እጆቿ በከተማዋ ዓመታት ውስጥ ለስላሳ የነበሩት በአፈር ውስጥ ከሚደረገው ስራ ታማኝ ጠንካራነታቸውን መልሰው አገኙ። ፀሐይ ቆዳዋን እንደገና አጨለመችው። ንጹህ አየር ሳምባዋን ሞላ እና ቀስ በቀስ ከቀን ወደ ቀን ኤቭሊን የጠፉት የራሷ ክፍሎች ወደ ቦታቸው ሲመለሱ ተሰማት። ከአባቷ ጋር አጥር መጠገን፣ አፈሩ እረፍት የሚያስፈልገው መቼ እንደሆነ መለየት፣ ዝናቡን ለመተንበይ ሰማዩን ማንበብ ተማረች። ማለዳዎቹ የቡናና አዲስ የቶርቲላ ሽታ ነበራቸው። ከሰዓታት በዛፎች ጥላ ስር የተደረጉ ንግግሮችን አመጡ። ምንም የከተማ ቅንጦት ወይም መጽናኛ አልነበራትም። ነገር ግን ገንዘብ ፈጽሞ ያልገዛው ነገር ነበራት፣ ፍጹም የሆነ ንብረትነት። እናቷ በሴት ልጇ አይኖች ውስጥ ብርሃን ሲመለስ በማስተዋል በደስታ ተመለከተች። እዚህ እንደገና ተሟልተሻል ልጄ አለቻት በአንድ ቀን ከሰዓት በኋላ በቆሎ ሲያረግፉ። እሁድ ኤቭሊን ምርቶቻቸውን ለመሸጥ ቤተሰቧን ወደ ትላኮሉላ ገበያ ታጅብ ነበር። መደብራቸውን ቀደም ብለው ይከፍቱ ነበር። ትኩስ አትክልቶቹን በጥንቃቄ በማዘጋጀት ቤተሰቡን ከትውልድ በፊት ጀምሮ የሚያውቁትን መደበኛ ደንበኞች ሰላምታ ይሰጡ ነበር። ኤቭሊን በእነዚያ ቀላል ግንኙነቶች፣ በወዳጅነት ድርድር፣ ስለ አየር ሁኔታና ስለ መኸር ውይይቶች በእውነት እንደምትደሰት አወቀች። ዶና ሉሲ የምትባል አረጋዊ ሴት ሁልጊዜም ዱባዎቿን ትገዛ ነበር እና ኦአካካ ገና ትንሽ መንደር በነበረችበት ጊዜ ጀምሮ የነበሩ ታሪኮችን ትነግራት ነበር። ጥሩ ልብ አለሽ አንቺ ወጣት፣ በፊትሽ ላይ ይታያል ትል ነበር በእናታዊ ፍቅር። እነዚህ አስተያየቶች ኤቭሊንን በከተማዋ በሚያማምሩ ድግሶች ላይ ከማንኛውም ምስጋና ያላገኘችውን እርካታ ይሰጣት ነበር። ከሰዓት በኋላ ሁሉንም ነገር ከሸጡ በኋላ ቤተሰቡ ደክሟቸው ነገር ግን ደስ ብሏቸው ወደ መሬታቸው ይመለሱ ነበር። ኤቭሊን አያቷ ከመሞቱ በፊት የተወውን ጊታር መጫወት ተምራ ነበር እና አንዳንድ ምሽቶች አባቷ በወፍራም ግን ደግሞ ሞቅ ባለ ድምጽ ሲዘፍን እሷ ባህላዊ ዘፈኖችን ትጫወት ነበር። እነዚህ አፍታዎች በጣም ቀላል ስለነበሩ የማይታዩ መስለው ነበር። ነገር ግን ኤቭሊን ስትፈልገው የነበረው የደስታ ይዘት ነበር። አልፎ አልፎ ቤንጃሚንን ታስብ ነበር። እውነተኛ ሀብት በገንዘብም ሆነ በንብረት እንደማይለካ መቼ የሚገባው ይሆን ብላ ራሷን ትጠይቅ ነበር። ትዝታውን በፍቅር ትይዘው ነበር፣ ነገር ግን ያለ መራራነት። ሁለቱም ለነፍሳቸው ትክክለኛውን መንገድ እንደመረጡ ታውቃለች። ሆኖም ግን በገጠር ያለው ህይወት ለኤቭሊን ቤተሰብ ፍጹምም ሆነ ከጭንቀት ነፃ አልነበረም። የሚከራዩት መሬት በየዓመቱ ያለ ምህረት የኪራይ ዋጋውን በሚጨምር የመሬት ባለቤት የተያዘ ነበር። ቪንሰንት የኤቭሊን አባት ያለ ምንም እረፍት ይሰራ ነበር። ነገር ግን ዕዳዎች እንዳውሎ ንፋስ ደመና ይከማቹበት ነበር። ዝናቡ ዘግይቶ የደረሰባቸው ወይም ተባዮች የመኸሩን ክፍል ያበላሹባቸው አስቸጋሪ ወቅቶችም ነበሩ። ይህም ለጭንቀት ምሽቶች የሚዳርጉ ኪሳራዎችን ጥሎባቸው ነበር። ኤቭሊን ለቱሪስቶች የሚሸጡ ሬቦዞችን በመሸመን ተጨማሪ ስራዎችን መስራት ጀመረች። ቅዳሜና እሁድ በአንድ ትንሽ የመንደር ምግብ ቤት ውስጥ ኩሽና ውስጥ ትረዳ ነበር። እያንዳንዱ ተጨማሪ ገንዘብ መሬቱን ለማቆየት ይውል ነበር። ምክንያቱም እሱን ማጣት ማለት መተዳደሪያውን ብቻ ሳይሆን የታማኝ ስራ ክብርንም ማጣት ማለት ነበር። አትጨነቅ አባዬ፣ ሁሌም እንደምናደርገው እንወጣበታለን ስትል ኤቭሊን አባቷ ቪንሰንትን እኩለ ሌሊት ላይ በእርሳስና በወረቀት ስሌት ሲሰራ ስታየው ትነግረው ነበር። ምንም እንኳን የገንዘብ ችግር ቢኖርም ኤቭሊን ወደ ከተማዋ የመመለስ ወይም ቤንጃሚንን የመፈለግ ሐሳብ አልነበራትም። ኩራቷ ጸጥ ያለ ነበር፣ ነገር ግን የጠነከረ እና ለዚያ ቀላል ህይወት ያላት ፍቅር ከማንኛውም ቁሳዊ ፍላጎት የበለጠ ጠንካራ ነበር። አንድ ምሽት ከቤት ግቢ ኮከቦችን ስትመለከት የራሷን መንገድ የመምረጥ ድፍረት ስላላት በዝምታ አመሰገነች። እጣ ፈንታ ክሮችን እያጠላለፈ እንደሆነ ፈጽሞ አላወቀችም ነበር። በቅርቡ እንደገና እንዲያገናኟቸው ያደርጋል። በዚህ ጊዜ ማንም ሊገምተው በማይችለው ሁኔታ ውስጥ ጥሪው የተደረገው ማክሰኞ ከሰዓት በኋላ ሲሆን በሜክሲኮ ከተማ የሚገኘው የቤንጃሚን ቢሮዎች ውስጥ አስፈላጊ ስብሰባን አቋረጠ። ረዳቱ በጭንቀት በተሞላ አገላለጽ ገባ፣ ይቅርታ በመጠየቅ ነገር ግን አስቸኳይ እንደሆነ አጥብቆ በመናገር። ሚስተር ሄይስ፣ በኦካካ ንብረት ላይ ከባድ ችግር አለ።
አስተዳዳሪው በአካል መሄድ እንዳለበት ይናገራል ሲል ገለጸ። ከ6 ወር በፊት በገዛው እርሻ ሰነዶች ላይ ያሉ መዛግብት የሚዘረዝር ዘገባን ሰጠው። ቤንጃሚን ፊቱን አኮሳተረ። ሰራተኞቹ ሊያስተናግዱት የሚገባውን ነገር ለመፍታት መጓዝ ስላለበት ተበሳጨ። ያንን ንብረት እንደ ኢንቨስትመንት ገዝቶት ነበር። ወደ ቡቲክ ሆቴል ለመቀየር አቅዶ ነበር። ነገር ግን በአካል ሄዶ አያውቅም። አስተዳዳሪው ይህንን ጉዳይ ሊፈታው አይችልም ሲል በችኮላ ጠየቀ። ረዳቱ በጭንቅላቱ ምልክት እንደማይሆን ተናገረ። ከጎረቤት ጋር የንብረት ወሰን ላይ አለመግባባቶች አሉ። ለህጋዊ ድርድር ባለቤቱ በአካል መገኘት አለበት። ቤንጃሚን በረጅሙ ተነፈሰ። ፋይሉን በስሜት ዘጋውና መርሃ ግብሩን ፈተሸ። ቀኑን ሙሉ ስብሰባዎች ነበሩበት። ነገር ግን ጠበቆቹ የህግ ችግሮቹ መጠበቅ እንደማይችሉ አጥብቀው ተናገሩ። እሺ፣ ከነገ ወዲያ ጉዞውን አዘጋጅ። ለአንድ ቀን ብቻ ይሆናል፣ ቢበዛ ለ2 ቀን ሲል አዘዘ። ያ ጉዞ የህይወቱን ሙሉ አቅጣጫ እንደሚለውጠው ገና አላወቀም ነበር። ረዳቱ ከቢሮ ሲወጣ ቤንጃሚን በመስኮቱ ወደ ተጨናነቀው ከተማ ተመለከተ እና ምን እንደሆነ ያልታወቀ እንግዳ የሆነ ስሜት ተሰማው። ቤንጃሚን ኦካካ አየር ማረፊያ በግል በረራ ደረሰ። በደማቅ ፀሐይ ስር ወደ ኦካካ መሬት አወረደው። እንዴት እንደሚሰማው ወደ ረሳው መሬት የቅንጦት ቫን ተከራየ እና በጂፒኤስ መመሪያ እየተጓዘ ወደ ንብረቱ ነዳ። በማስታወሻ ውስጥ የተኙ ትዝታዎችን የሚያነቃንቁ መልካም ምድሮችን አቋረጠ። አረንጓዴ ተራሮች፣ እስከ አድማስ ድረስ የተዘረጉ የእርሻ ቦታዎች፣ በቅኝ ግዛት ቤተክርስቲያኖቻቸው ያሉ መደብሮች እና ጸጥ ያሉ አደባባዮች። ሁሉም ነገር በግልጽ ኤቭሊን ያስታውሰው ነበር። እሷን ላለማሰብ ቢሞክርም 5 ዓመታት አልፈው ነበር። እርሷ በእርግጠኝነት ህይወቷን እንደገና ትገነባለች። ምናልባትም ሁልጊዜም እንደፈለገችው ከገጠር ሰው ጋር ተጋብታለች። ቤንጃሚን ጭንቅላቱን ነቀነቀ። እየጠበበ ወደ መጣው የገጠር መንገድ ትኩረት ሰጠ። በመጨረሻም እርሻው ላይ ደረሰ። ብዙ ስራ የሚያስፈልገው አሮጌ ግንባታ፣ ነገር ግን ትልቅ አቅም ያለው። አስተዳዳሪው ኤርነስት የሚባል ሰው በመግቢያው ላይ በሰነዶች ክምር እየጠበቀው ነበር። ሚስተር ሄይዝ ስለመጡ እናመሰግናለን። አጠገብ ባለው መሬት ላይ ከሚከራይ ቤተሰብ ጋር ችግር አለብን። የአጥራችን ክፍል በግዛታቸው ላይ ነው ይላሉ ሲል በፍጥነት ገለጸ። ቤንጃሚን በፀሐይ ብርሃን ለመከላከል የፀሐይ መነጽሩን እያደረገ በጭንቅላቱ ምልክት ዝቅ አለ። እሺ፣ ወሰኑን ፈትሸው። በትክክል የት ናቸው? ኤርነስት ወደ ምስራቅ ጠቆመ። እዚያ ጌታዬ፣ በቆሎና ባቄላ የሚያበቅሉበት መሬት። ወደ ተከራካሪው አካባቢ ተጓዙ። ቤንጃሚን ሰነዶቹን ፈተሸ። ባልተስተካከለ መሬት ላይ ተራመደ። ሙቀቱ ከፍተኛ ነበር። ነጭ ሸሚዙ ወደ ጀርባው መጣበቅ ጀምሯል እና የለበሳቸው ጫማዎች ልቅ በሆነ አየር ላይ ለመራመድ ተገቢ አልነበሩም። ከከተማ ከመውጣቱ በፊት ልብሱን ባለመቀየሩ በራሱ ተገረመ። ወሰኑን ምልክት ወደሚያደርገው አጥር ሲደርሱ ወደ ተቀናቃኙ መሬት ጠቆመ። በሩቅ እንቅስቃሴ ይታይ ነበር። ያ ቤተሰብ ለዓመታት ያንን መሬት ሲሰሩ ቆይቷል። ጌታዬ፣ ጥሩ ሰዎች ናቸው፣ ግን የኛ ልኬት የተሳሳተ እንደሆነ አጥብቀው ይናገራሉ ሲል በተስማሚ ድምጽ ገለጸለት። ቤንጃሚን በፀሐይ ስር አይኖቹን አጠበበ። በመስክ ላይ የሚሰሩት ምስሎችን ለመለየት ሞከረ። አንድ አረጋዊ ሰው በአሮጌ ትራክተር አጠገብ የሆነ ነገር ሲጠግን አየ እና አንዲት ወጣት ሴት በበቆሎ ተክሎች መካከል ተንበርክካ የፓልም ኮፍያ ከፀሐይ እየጠበቃት ነበር። እሷ የምትንቀሳቀስበት መንገድ እንግዳ የሆነ የተለመደ ስሜት ፈጠረበት። ነገር ግን ስሜቱን ከሙቀትና ከድካም የተነሳ ብሎ አሰናበተው። ወደ እነሱ እንሂድ፣ በእርግጠኝነት ተመጣጣኝ ስምምነት ላይ መድረስ እንችላለን አለ ቤንጃሚን ወደ ተቀናቃኙ መሬት መራመድ ሲጀምር። ኤርነስት ተከተለው። በቀትር ፀሐይ ስር ላብ እየፈሰሰው ነበር። እየቀረቡ ሲሄዱ ሴትዮዋ ቀስ ብላ ቀጥ አለች። እጆቿን በለበሰችው መጎናጸፊያ ላይ ጠረገች እና በጉጉት ወደ እነሱ ዞረች። በዚያ ቅጽበት እይታቸው በሩቅ ሲገናኝ የቤንጃሚን ዓለም ሙሉ በሙሉ ቆመ። ሴትዮዋ የፓልም ኮፍያዋን በቀስታ እንቅስቃሴ አወለቀች። ረጅም ጠቆር ያለ ጸጉሯ በትከሿ ላይ እንዲወድቅ አደረገች። ከሩቅም ቢሆን ቤንጃሚን 5 ዓመት ሙሉ ህልሙን ያሳደዱት እነዚያን የማር ቀለም ያላቸውን አይኖች ወዲያውኑ አወቃቸው። ኤቭሊን፣ የእርሱ ኤቭሊን። እዚህ በሜዳው መሃል እሱ ገና በገዛው ንብረት በሜትሮች ርቀት ላይ። የዚያ ስብሰባ እድል በጣም ትንሽ ስለነበር ከማስተዋል በላይ በሆኑ ኃይሎች የተፈጠረ ይመስል ነበር። ቤንጃሚን እግሮቹ ሲዝሉ ተሰማው።
አየሩ ሳምባውን እንደለቀቀ 5 ዓመት የስሜት መከላከያ በሰኮንዶች ውስጥ እንደተሰበረ ሁሉ ኤቭሊንም አውቃለች። አገላለጿ ከጉጉት ወደ ፍጹም ድንጋጤ ተለውጧል። ኮፍያዋን መሬቱ ላይ ጣለች። እጇን በአፏ ላይ አደረገች። የኤቭሊን አባት ቪንሰንት የሴት ልጁን ምላሽ አስተዋለ እና ግራ በመጋባት ወደ እንግዶቹ ተመለከተ። ኤቭሊን ምንድነው ልጄ? ጠየቀ። በጭንቀት እየቀረባት ነበር። ነገር ግን ኤቭሊን መመለስ አልቻለችም። የምትወደውንና የለቀቀችውን ሰው ብቻ በአይኗ ታየው ነበር። አሁን ጥቂት ሜትሮች ርቀት ላይ ቆሞ ውድ ልብስ ለብሶና መንፈስ ያየ ሰው የሚመስል አገላለጽ ይዞ ቤንጃሚን የሆነ ነገር ማንኛውንም ነገር ለመናገር ሞከረ። ነገር ግን ድምፁ ያለፈውና የአሁኑ መካከል የሆነ ቦታ ላይ ጠፍቶ ነበር። ኤርነስት ለተፈጠረው ድራማ ግድ የሌለው እና የማይመች ዝምታውን ሰበረ። እንዴት አደራችሁ? ስለገባን ይቅርታ። ስለ ንብረት ወሰን ለመነጋገር ነው የመጣ ነው። ዓለማዊ ቃላቱ ገና በተፈጠሩ ስሜታዊ አውሎ ንፋስ ጋር በጭካኔ ይቃረን ነበር። ኤቭሊን መረጋጋቷን ለመመለስ የመጀመሪያዋ ነበረች። ምንም እንኳን ስትናገር ድምጿ በትንሹ ቢንቀጠቀጥም አባዬ እሱ ቤንጃሚን ነው። ቪንሰንት በአይን ብልጭታ ተረድቶ አይኖቹን ከፈተ። የሴት ልጁ ባል የነበረው ሰው ከዓመታት በፊት ወደ ከተማ የወሰዳት ነጋዴን ለማስታወስ ሞከረ። አገላለጹ በደመ ነፍስ ጠነከረ። ጠባቂ እዚህ ምን ታደርጋለህ? ሲል በሹል ድምፅ ጠየቀ። ነገር ግን ቁጥጥር ያለው ነበር። ቤንጃሚን ሙያዊ ብቃቱን ለመመለስ እየሞከረ ምራቁን ዋጠ። ነገር ግን በከፍተኛ ሁኔታ እየከሸፈ ነበር። አጠገብ ያለውን እርሻ ገዝቼ ነው። ስለ ግዛት ወሰን ጉዳይ ለመነጋገር መጣሁ። ኤቭሊን እንደሆነች ፈጽሞ አላወቅኩም ነበር። ቃላቶቹ በአፍ ውስጥ እንደ ድንጋይ ተሰናከሉ። ኤቭሊን አንድ እርምጃ ወደፊት ተራመደች። እጆቿን በለበሰችው መጎናጸፊያ ላይ ጠረገች። የራሚሬዝን አሮጌ እርሻ ገዛ? ስትል በጠነከረ ድምፅ ጠየቀች። ቤንጃሚን በጭንቅላቱ ምልክት መለሰላት። ኤቭሊን የተለየች ነበረች። የበለጠ የበሰለች፣ ቆዳዋ በፀሐይ የጠቆረ፣ ሰውነቷ በአካላዊ ስራ የጠነከረ፣ አገላለጿ የበለጠ የተረጋጋ፣ ነገር ግን ይበልጥ በራስ መተማመን ስሜት ያላት ነበረች። በከተማዋ በሚያማምሩ ድግሶች ላይ የትኛውም ሴት ያልደረሰችበት በተፈጥሯዊና በሚያበራ መንገድ ውብ ነበረች። ከ6 ወር በፊት በመጨረሻም ተናገረ። እንደ ኢንቨስትመንት ገዛውት። የተከተለው ዝምታ ወፍራምና ባልተነገሩ ነገሮች አመታት የተሞላ ነበር። ሁለቱም ይህ የማይቻል ያጋጣሚ ነገር መቆጣጠር የማይችሉት ነገር መጀመሩን ያውቁ ነበር። ልክ አጽናፈ ሰማይ ራሱ ለመውሰድ ፍቃደኛ መሆናቸውን የማያውቁትን ሁለተኛ እድል ለመስጠት እንደወሰነው ሁሉ የሚቀጥሉት ቀናት ለሁለቱም እንግዳና ውጥረት ነበሩ። ቤንጃሚን በመንደር ውስጥ ትንሽ ሆቴል ተቀመጠ። ወደ ከተማው የሚመለስበት ጊዜ የግል ክትትል በሚፈልጉ የንግድ ሰበቦች ዘገየ። በየቀኑ ጧት ወደ ንብረቱ ይነዳ ነበር። ከኤርነስት ጋር የማይኖሩ እድገቶችን ይገመግም ነበር እና ወደ ተቀናቃኙ መሬት ከመመልከት ይቆጠብ ነበር። ምንም እንኳን አይኖቹ ያለማቋረጥ አሳልፈው ቢሰጡትም ኤቭሊን የዕለት ተዕለት ተግባሯን ቀጠለች። ተክሎችን ለማጠጣት ከፀሐይ መውጣት በፊት ትነቃለች። እንስሳትን ትመግባለች እና አባቷን በጥገና ትረዳለች። ነገር ግን አሁን እያንዳንዱ እንቅስቃሴ ቤንጃሚን ከሩቅ እንደሚመለከት በሚያውቅ ስለታም ንቃተ ህሊና ተሞልቶ ነበር። ሁለቱም ከራሳቸው እውነታዎች አንጻር መደበኛ መስለው ይታዩ ነበር። ነገር ግን በውስጣቸው 5 ዓመታት ሙሉ በጥንቃቄ ካከማቿቸው ትዝታዎች ጋር ይታገሉ ነበር። ቪንሰንት በሴት ልጁ ላይ ያለውን ውጥረት አስተዋለ እና በንብረቶቹ መካከል ወዳለው ወሰን ለመቅረብ የምታደርገውን ጥረት አየ። ያ ሰው የሚያስቸግርሽ ከሆነ ከዚህ አባርረዋለሁ ልጄ፣ በመከላከያ ቁም ነገር ነገራት። ኤቭሊን ጭንቅላቷን ነቀነቀችና ማንም ያላመነበትን ፈገግታ ራሷን አስገደደች። አላናደደኝም አባዬ፣ ዝም ብሎ ብቻ የማይመች ነገር ነው። እውነታው ግን ከቀላል ምቾት ማጣት በጣም የተወሳሰበ ነበር። ቤንጃሚንን ከረጅም ጊዜ በኋላ ማየት አስቀድሞ የተሰራና የተሸፈነ መስሏት የነበረውን ስሜቶችን ቀሰቀሰ። እሱ በማያውቅበት ጊዜ ከሩቅ ትመለከተው ነበር። በአካል እንዴት እንደተለወጠ አስተዋለች። ነገር ግን በአይን ውስጥ ያለው ነገር የበለጠ የደከመ ይመስል ነበር፣ የበለጠ ከባድ። እሷ የምታውቀው በእሳት የተሞላ ታላቅ ምኞት ያለው ወጣት አልነበረም። ነገር ግን ግቦቹን ያሳካ ሰው ነበር። ነገር ግን በመንገድ ላይ አስፈላጊ የሆነ ነገር ያጣ ይመስላል። ኤቭሊን የገነባው ነገር ሁሉ ደስተኛ እንደሆነ ትጠይቅ ነበር።
መነሻዋ የተወውን ክፍተት ስኬት ይሞላው እንደሆነ ከዚያም ለራሷ ትቆጣ ነበር። አሁን የቤንጃሚንን ህይወት መጠየቅ የሷ ኃላፊነት ወይም ቦታ እንዳልሆነ በማስተዋል አንድ ቀን ከሰዓት በኋላ ልብስ በማጠቢያ መስመር ላይ ስትሰቅል ከኤርነስት ጋር ስለ መለኪያዎችና ህጋዊ ሰነዶች ሲነጋገር ድምጹን ከሩቅ ሰማችሁ። የዚያ የታወቀ ድምጽ መምጣት የልብስ መቆንጠጫዎችን ስትይዝ እጆቿ በትንሹ እንዲንቀጠቀጡ አደረጋቸው። ቤንጃሚን በበኩሉ የራሱን ውስጣዊ አውሎ ንፋስ ይታገላል። ስለ ንብረት ወሰን ከጠበቆች ጋር የሚደረግ እያንዳንዱ ስብሰባ ወደ ኤቭሊን ለመቅረብ ግልጽ የሆነ ሰበብ ነበር። በሜክሲኮ ከተማ ያሉ አጋሮቹ መቼ እንደሚመለስ እየጠየቁ ይደውሉ ነበር እና እሱ ቆይታውን ለማራዘም አሳማኝ ያልሆኑ ምክንያቶችን ፈጠረ። መገኘቴን የሚጠይቁ የህግ ችግሮች አሉ ለሴባስቲያን በስልክ ገለጸ። እውነተኛው ችግር ህጋዊ እንዳልሆነ ነገር ግን ስሜታዊ እንደሆነ እያወቀ በምሽት በሆቴል ክፍል ውስጥ ቤንጃሚን መተኛት ሳይችል ጣሪያውን ይመለከት ነበር። ራሱን ለመጠየቅ ኤቭሊንን መፈለግ አለበት ወይስ የንብረቱን ጉዳይ ፈቶ እንደገና ከህይወቷ መጥፋት አለበት? ውሳኔዋ በኩራቷ እንደሄደች ውሳኔዋን እንዳከበረና ያለሷ ስኬታማ ህይወት እንደገነባ ይነግረዋል። ነገር ግን የሆነ ጥልቅ ነገር ለ5 ዓመታት ተኝቶ የነበረ ነገር በደረቷ ውስጥ በቀስታ ነቃ። የመጀመሪያው ትክክለኛ የቃላት ልውውጥ በአጋጣሚ የተከሰተ ነው። አንድ ጧት ቤንጃሚን አዲስ አጥር መትከልን ለመቆጣጠር ቀደም ብሎ ሲደርስ ኤቭሊን በወሰኑ ሌላኛው ወገን ነበረች። በአሮጌ ሽቦ ውስጥ የተጠመደች ትንሽ ፍየል ለማስለቀቅ እየሞከረች። እንስሳው በከፍተኛ ጭንቀት ይጮህ ነበር። ኤቭሊን ደግሞ ሳትጎዳው እግሮቹን በጥንቃቄ ለመፍታት ትሞክር ነበር። ቤንጃሚን ለጥቂት ጊዜ ተመለከተ። ከዚያም ከኩራቱ የበለጠ ጠንካራ የሆነ ነገር ወደሷ እንዲቀርብ አደረገው። እርዳታ ትፈልጊያለሽ? ሲል አስቦበት ከነበረው ይልቅ በለስላሳ ድምጽ ጠየቀ። ኤቭሊን ቀና አለች። በድንገት ወደሷ በመቅረቡ ተገረመች። ለአንድ ሰከንድ ያህል አይኖቻቸው ሁለቱንም ትንፋሽ በሚያሳጣ ጥንካሬ ተገናኙ። ከዚያም እሷ አይኖቿን አዞረች። ብቻዬን እችላለሁ ከሚያስፈልገው በላይ በጠነከረ ድምጽ መለሰች። ነገር ግን ፍየሏ በድንገት ተንቀሳቀሰች እና ኤቭሊን መያዣውን አጣች። ወደ ኋላ ልትወድቅ ደረሰች። ቤንጃሚን በደመ ነፍስ ምላሽ ሰጠ። ለማረጋጋት ክንዷን ያዛት። አካላዊ ንክኪው በሰውነታቸው ውስጥ እንደ ኤሌክትሪክ ነበር። ኤቭሊን በፍጥነት ቀጥ ብላ ራቀች። አመሰግናለሁ ስትል ሳትመለከተው አጉረመረመች። ትኩረቷን ወደ ፍየሏ መለሰች። ቤንጃሚን በሌላኛው የእንስሳው በኩል ተንበርክኮ ሽቦውን ከማዘኑ ለመፍታት በዝምታ ሰራ። እጆቹ አሁን ወረቀቶችንና ቁልፎችን ብቻ የሚያውቁ በተበላሸው ብረት ዙሪያ በችግር ይንቀሳቀሱ ነበር። ኤቭሊን ልምድ ማጣቱን አስተዋለች፣ ነገር ግን ምንም አላለችም። ለተወሰኑ ደቂቃዎች በዝምታ በአንድነት ሰሩ። በመጨረሻም ፍየሏ ተለቃ ወደ ሜዳው እየሮጠች ሄደች። ሁለቱም ተነስተው እጆቻቸውን በልብሳቸው ላይ አጸዱ። እነዚያን አሮጌ ሽቦዎች ማስተካከል አለብሽ፣ በጣም አደገኛ ናቸው አለ ቤንጃሚን። ድምፁ በራስ ሰር ትዕዛዝ የሚሰጥ ነጋዴ ይመስል ነበር። ኤቭሊን አንገቷን አዘንብላ ተመለከተችው። እሷ ስትናደድ የሚያስታውሰው ያ አገላለጽ መሬቴን እንዴት ማስተዳደር እንዳለብኝ አንተ እንድትነግረኝ አልፈልግም ስትል በጠነከረ መረጋጋት መለሰች። በመካከላቸው ያለው ውጥረት የሚታይ ነበር፣ ለዓመታት የዘለቀ ርቀትና ባልተነገሩ ቃላት የተሞላ። ቤንጃሚን እጆቹን በኪሱ ውስጥ እየከተተ ጎንበስ አለ። ትክክል ነሽ፣ ይቅርታ። መራቅ ጀመረ፣ ነገር ግን ቆሞ ዞረ። ጥሩ ትመስያለሽ ኤቭሊን፣ ገጠሩ ከከተማው በተሻለ ተስማምቶሻል። የቤንጃሚን ቃላት እሱ ከሄደ ከረጅም ጊዜ በኋላ በአየሩ ላይ ተንሳፈፉ። ኤቭሊን አይምሮ ውስጥ እንደተረሳ ዘፈን አስተጋባ። በዚያ ቀን ከሰዓት በኋላ ለቤተሰቧ ምግብ ስታዘጋጅ ያንን ሲናገር የፊቷን ገጽታ ስታስብ አገኘችው። በዚያ ቀን ከሰዓት በኋላ ለቤተሰቧ ምግብ ስታዘጋጅ ራሷን ያንን ሲናገር የፊቷን አገላለጽ ስታስብ አገኘችው። ድምፁ እንዴት እውነተኛ እንደሆነ እና እንደማይገመት። እናቷ ዶና ካትሪን ባቂላ ከምታረክፍበት ጠረጴዛ ላይ ትመለከታት ነበር። ያ ልጅ ከመጣ ጊዜ ጀምሮ አንቺን ማየቱን አላቆመም ስትል ያልተፈታ ፍቅርን ለመለየት በቂ የኖረች ሰው በጥበብ ተናገረች። ኤቭሊን ባቂላዎቹን በድስት ውስጥ ከሚያስፈልገው በላይ በሆነ ጉልበት አነሳሳች። የሚያደርገው ወይም የማያደርገው ምንም ግድ የለኝም እማዬ። ዶና ካትሪን በቀስታ ፈገግ አለች። በእርግጥ ግድ የለሽም ልጄ፣ ለዚህ ነው በየጧቱ እዚያ እንደሚገኝ ስታውቂ የምትጨነቂው? ኤቭሊን ለመቃወም አፏን ከፈተች።
ነገር ግን አሳማኝ ቃላትን ማግኘት አልቻለችም። እናቷ ሁልጊዜም እንደነበረችው ትክክል ነበረች። የቤንጃሚን መገኘት በጥንቃቄ የገነባችውን ሰላም አናክቶት ነበር። በሚቀጥለው ቀን ቅዳሜ ነበር እና ኤቭሊን የቤንጃሚን ሄይስን መኖር ሙሉ በሙሉ ችላ ለማለት በመወሰን ተነሳች። ቤንጃሚን በንብረቱ በሰሜን በኩል ያለውን አጥር በመጠገን ብዙ ስራ ነበረበት። የእንጨት ምሰሶቹ በመጨረሻዎቹ ዝናቦች በስብሰዋል። በጣም ተግባራዊ የሆነውን የሥራ ልብስ ለበሰ። ጸጉሩን በጥብቅ ለጠፈ እና ፀሐይ ሙሉ በሙሉ ከመውጣቷ በፊት የሥራ ሳጥኑን ይዞ ወጣ። ጠዋቱ ፍጹም ነበር። በኦአካካ የቀኑ መጀመሪያ ሰዓታት ብቻ በሚገኝ ቀዝቃዛ አየር የተሞላ። ኤቭሊን በትኩረት ትሰራ ነበር። ርቀቶችን እየለካች፣ አዲስ እንጨት እየቆረጠች፣ ምሰሶችን በቁራጭ የመዶሻ ድብደቦች መሬት ውስጥ ትቸነክራለች። አካላዊ ስራ አይምሮዋን ለማጽዳት፣ ከራሷ ጋር እንደገና ለመገናኘት ሁልጊዜም ይረዳታል። ለ2 ሰዓታት ያህል እየሰራች ሳለ በጭቃው መንገድ ላይ የሚመጡ እርምጃዎችን ሰማች። ሳትዞር በደመ ነፍስ ማን እንደሆነ አወቀች። ደህና አደርሽ አለ ቤንጃሚን ከኋላዋ። ኤቭሊን መዶሻዋን አቆመች እና ቀስ ብላ ቀናለች። በክንዷ ግንባሯ ላይ ያለውን ላብ ጠረገች። ደህና ነኝ፣ እንዴት አደርክ ስትል መለሰች፣ ድምጿን ገለልተኛ ለማድረግ እየሞከረች። ቤንጃሚን ጂንስና ቀላል የሥራ ሸሚዝ ለብሶ ነበር። በከተማው ከሚለብሰው ውድ ልብስ በጣም የተለየ ነበር። ቦታው ላይ እንዳልሆነ በትክክል ያስታውቅ ነበር። ነገር ግን በሆነ መንገድ ይበልጥ ተደራሽ ይመስል ነበር። ብቻሽን ስትሰሪ አየሁሽ እና አሰብኩ፣ እጆች አሉኝ፣ ምናልባት ከፈለግሽ ልረዳሽ እችላለሁ። ኤቭሊን በጥርጣሬ ተመለከተችው። የንግድ ሰው እጆቹ ከቀናት በፊት በፍየል ገመድ ላይ እንዴት እንደተቸገሩ አስታወሰች። መዶሻ መጠቀም ትችላለህ ብላ ጠየቀችው። በድምጿ ውስጥ ያልታሰበ የፈታኝ ስሜት ነበር። ቤንጃሚን በትንሹ ፈገግ አለ። ያ ከዓመታት በፊት ልቧን የሚያቀልጠው ፈገግታ። አይ አልችልም፣ ግን መማር እችላለሁ። በትህትናው ውስጥ የኤቭሊን መከላከያን ያፈረሰ ነገር ነበር። ተነፈሰች። መዶሻውን ወደሱ ዘረጋች እና አንድ ምሰሶ ጠቆመች። እሺ፣ ያ ምሰሶ 30 ሳንቲሜትር ወደ መሬት መግባት አለበት። አጥብቀህ ምታው፣ ነገር ግን እንዳትሰብረው ጥንቃቄ አድርግ። ቤንጃሚን መዶሻውን በሁለቱም እጁ ይዞ መምታት ጀመረ። የመጀመሪያዎቹ ሙከራዎቹ ደካማና ግራ የተጋቡ ነበሩ። መዶሻው በጠነከረው መሬት ውስጥ ሳይገባ ይመለስ ነበር። ኤቭሊን በብስጭት ስሜትና እንደ ርህራሄ መለየት በማትፈልገው ነገር ትመለከተው ነበር። የበለጠ ጉልበት፣ ክንዶችን ብቻ ሳይሆን መላ ሰውነትን ተጠቀም ብላ በሙያዊ ትዕግስት መከረችው። ቤንጃሚን አቋሙን አስተካከለ እና እንደገና ሞከረ። በዚህ ጊዜ የተሻለ ውጤት ነበረው። ላብ በግንባሩ ላይ መፍጠር ጀመረ። በሸሚዙ ላይ ጥቋቁር ነጠብጣቦች ታዩ። እጆቹ በቀኑ መጨረሻ ላይ በአረፋ ሊሞላ ይችላል፣ ነገር ግን አላጉረመረመም ወይም አላቆመም። በኤቭሊን እንደ ንግድ ስኬት እንደ እልህ በተሞላ ቁርጠኝነት መምታቱን ቀጠለ። ለሰዓታት ጎን ለጎን ሰሩ። እሷ በአጭር መመሪያዎች ትመራዋለች፣ እሱ ደግሞ ምንም ሳይጠይቅ ይተገብራል። በመካከላቸው ያለው ዝምታ ቀስ በቀስ አሰልቺ ከመሆን አልፏል እና ወደ ሌላ ነገር ተለውጧል፣ ወደ ትብብር ስሜት። ፀሐይ በከፍተኛ ደረጃ ላይ ስትደርስ ኤቭሊን እረፍት አወጀች። በድሮ የሜስኪት ዛፍ ጥላ ስር ተቀመጡ። በአንድ ትንሽ ጠርሙስ ያመጣችውን ቀዝቃዛ ውሃ ተጋሩ። ቤንጃሚን በአድናቆት ጠጣ። ትንፋሹ አሁንም ከድካሙ የተነሳ እየተጣደፈ ነበር። ምሰሶ መቸንከር እንደዚህ ከባድ እንደሚሆን አላሰብኩም ነበር አለ በድካም እየሳቀ። ኤቭሊን በትንሹ ፈገግ አለች። ሁሉንም ስራ እስኪለማመዱት ድረስ ከባድ ነው። ለትንሽ ጊዜ በዝምታ ሜዳውን ተመለከቱ። ንፋሱ የበቆሎ ተክሎችን በአረንጓዴ ሞገዶች እንዴት እንደሚያንቀሳቅሳቸው አዩ። ምን ያህል ውብ እንደሆነ ረሳውት አለ ቤንጃሚን በለስላሳ ድምጽ። ዝምታው በትክክል ዝምታ አይደለም፣ በተፈጥሮ ድምጾች የተሞላ ነው። በከተማ ውስጥ ሁሉም ነገር የማያቋርጥ ሰው ሰራሽ ጫጫታ ነው። ኤቭሊን ከጎኑ ተመለከተችው። በነጸብራቁ ተገረመች። ከተማዋን ያንን ሁሉ ስልጣንና ስኬት እንደምትወድ ነው ማስበው። ከመመለሱ በፊት ለረጅም ጊዜ ዝም አለ። እኔም እንደዚያ ነው ማስበው፣ ነገር ግን በእውነት አሁን ምን እንደምወድ እርግጠኛ አይደለሁም። ቃላቶቹ በመካከላቸው አየሩ ላይ ተንጠለጠሉ። አንዳቸውም ሙሉ በሙሉ ለመዳሰስ ያልደፈሩት ትርጉም የተሞላበት ንግግር ነበር። ኤቭሊን በደረቷ ውስጥ የሆነ ነገር ሲንቀሳቀስ ተሰማት፣ ልክ እንደ ቆለፈችው በር።
ቀስ በቀስ መከፈት እንደጀመረ ነገር። አንዳንድ ጊዜ በኃይል የምንከተላቸው ነገሮች በጣም የሚያረኩን አይደሉም ስትል ኤቭሊን ተናገረች። ስለሱ ወይም ስለ ራሷ እንደምትናገር እያሰበች ነበር። በዚያ ምሽት በሆቴል ክፍል ውስጥ ቤንጃሚን ፈጽሞ መተኛት አልቻለም። እጆቹ ከቀኑ ስራ በአረፋ ተቃጥለዋል። ነገር ግን አካላዊ ህመሙ ትንሽ ነበር፣ በደረት ውስጥ ከሚከናወነው አብዮት ጋር ሲነጻጸር ማለት ነው። ካልጋው ተነስቶ ወደ መስኮቱ ተጓዘ። በጨረቃ ብርሃን ስር የተኛውን መንደር እየተመለከተ ነበር። ከ5 ዓመት በኋላ ለመጀመሪያ ጊዜ በህይወት ውስጥ ምን አስፈላጊ እንደሆነ ፍጹም ግልጽነት ተሰማው። ያከማቸው ገንዘብ ሁሉ፣ የነበሩት ንብረቶች ሁሉ፣ የፈረመባቸው ኮንትራቶች በሙሉ አንዳቸውም በዚያ ከሰዓት በኋላ ከኤቭሊን ጋር ምሰሶችን ሲቸነክር ካገኘው የሙሉነት ስሜት ጋር አይመጣጠኑም ነበር። ስልኩን አንስቶ መደወል ጀመረ። ምንም እንኳን ከጧቱ 2 ሰዓት ቢሆንም መጀመሪያ ለባልደረባው ሴባስቲያን፣ ከዚያ ለጠበቆቹ፣ ከዚያ ለሂሳብ ባለሙያዎቹ በኩባንያው ውስጥ ያለኝን ድርሻ መሸጥ አለብኝ አለ፣ ምንም መግቢያ ሳይሰጥ። ምላሹ ድንጋጤና ግራ መጋባት ነበር። ነገር ግን ቤንጃሚን ውሳኔ ላይ አድርጎ ነበር እና ምንም ሐሳቡን አላስለወጠውም። የሚቀጥሉት ቀናት የስልክ ስብሰባዎች፣ ከጠበቆች ጋር የቪዲዮ ጥሪዎች እና ፈጣን ድርድሮች ነበሩ። ቤንጃሚን ከሆቴል ሆኖ የሚያስተዳድራቸው በየጧቱ ለኤቭሊን በሜዳ ስራ ለመርዳት እየሄደ በሱ ውስጥ የሆነ ነገር እየተቀየረ እንደሆነ አስተዋለች። ከምታስታውሰው የንግድ ስራ ምኞት የተለየ ቁርጠኝነት። ነገር ግን አልጠየቀችውም። ቤንጃሚን ቀደም ብሎ ይመጣል፣ ሳይበሳጭ ጠንክሮ ይሰራል። ስለ እርሻና ስለ መሬት እንክብካቤ የምታስተምረውን ነገር ሁሉ በፍጥነት ተማረ። ቪንሰንት በጥርጣሬ ይመለከተው ነበር። ይህም ቀስ በቀስ የከተማው ነጋዴ ባዶ ቃላትን እንዳልሆነ ሲያይ ጥንቃቄ ወደ ተሞላበት አክብሮት ተለወጠ። ያ ወጣት ለማድረግ የማይፈልገውን ስራ ጠንክሮ ይሰራል ብሎ ለራሱ ተናገረ። ይህ በእንዲህ እንዳለ ቤንጃሚን ኢምፓየሩን፣ በሪል ስቴት ኩባንያ ውስጥ ያለውን ድርሻ፣ በጓዳላራጃና በሞንቴሪ የነበሩ ንብረቶቹን እስከ ሳንታፌ የነበረውን ፔንታውስ ድረስ በስርዓት እየሸጠው ነበር። ለአመታት ብዙ ጥረት ያደረገበትን ሁሉ። ሴባስቲያን በየቀኑ በብስጭት ይደውልለት ነበር። ቤንጃሚን አብደሃል፣ በትክክል አብደሃል። ሁሉንም ነገር ዝም ብለህ እየወረወርከው ነው። ለምንድን ነው ይሄን የምታደርገው ብሎ በስልክ ውስጥ ጮኸ። ቤንጃሚን ከሆቴሉ መስኮት ወደ ኩለ ቀን ፀሐይ ስር ወደ ወርቃማ ሜዳዎች ተመለከተ እና ከዚህ በፊት ተሰምቶት በማያውቅ መረጋጋት መለሰ። ምክንያቱም እኔ ባዶ ኢምፓየር ገንብቻለሁ ወንድሜ፣ እና በመጨረሻ ግን ምን እንደምፈልግ ተረዳው። ግብይቶቹ 3 ሳምንት የፈጀ ፈጣን ሂደቶች፣ የጠበቆች ተጨማሪ ስራ እና በኦአካካ በኤሌክትሮኒክ መንገድ የተፈረሙ ወረቀቶች ነበሩ። ቤንጃሚን ሁሉንም ነገር በሚስጥር አቆየው። ለኤቭሊን ወይም ለቤተሰቦቿ ምንም አልተናገረም። በእነዚያ ሳምንታት በእሱና በኤቭሊን መካከል ያለው ግንኙነት ውስጥ ያን ያህል ውጥረት አልነበረም። በዛፎች ጥላ ስር ቀላል ምሳዎችን ተጋሩ። ስለ መንደሩ ታሪኮች ትነግሯለች። እሱም በእውነተኛ ፍላጎት ያዳምጥ ነበር። አንድ ከሰዓት በኋላ የመስኖ ስርዓቱን ሲጠግኑ ኤቭሊን ጠየቀች፣ መቼ ነው ወደ ከተማ የምትመለሰው? ቤንጃሚን በቀጥታ ተመለከታት። በቅርቡ ዋሸ። እሷ እንደምታስበው መቼም እንደማይመለስ ያውቅ ነበር። ስለ ኤቭሊን ቤተሰብ የገንዘብ ሁኔታ የተደረገው ምርመራ ለቤንጃሚን ግብአቶች አስቸጋሪ አልነበረም። ቪንሰንት ከመሬቱ ባለቤት ጋር 3 ዓመት የዘገየ የኪራይ ዕዳ እንዳለበት አወቀ። የመሬቱ ባለቤት ለቤንጃሚን ጥቃቅን የሆነ ነገር፣ ግን ለነሱ ሊወጡት የማይችሉት ተራራ ነበር። የመሬቱ ባለቤት ሴባስቲያን የተባለ አረጋዊ ሰው ነው። የኪራይ ውሉን ለማቋረጥ እያሰበ ነበር እና መሬቱ ላይ መኖሪያ ቤቶችን ለመገንባት ለሚፈልጉ አልሚዎች ለመሸጥ። ቤንጃሚን ከኦርቴጋ ቤተሰብ ጋር ያለውን ግንኙነት ሳይገልጽ ሴባስቲያንን በድብቅ አነጋገረው። መሬትን መግዛት ፈልጋለሁ አለው። ለጋስ የሆነ ቅናሽ አደረገለት። ጥሪ ገንዘብና ወዲያውኑ ሲል በኖታሪው ቢሮ በስብሰባ ላይ ሐሳብ አቀረበ። ሴባስቲያን ባልተጠበቀው ቅናሽ ተገርሞ ምንም ሳይጠይቅ ተቀበለ። በአንድ ሳምንት ውስጥ ቤንጃሚን የኤቭሊን ቤተሰብ ለትውልድ ሲሰሩት የነበረው መሬት ህጋዊ ባለቤት ሆነ። ነገር ግን በዚህ አላቆመም። ለጠበቆቹ የልገሳ ሰነዶችን እንዲያዘጋጁ መመሪያዎችን ሰጠ። መሬቱን ያለምንም ወጪ በቀጥታ ለኦርቴጋ ቤተሰብ አስተላልፏል። ሰነዶቹ ከመዘጋጀታቸው በፊት ባለው የመጨረሻ ቀን ቤንጃሚን በሜዳው ላይ ከኤቭሊን ጋር ከመቼውም ጊዜ በላይ ጠንክሮ ሰርቷል። የአጥሩን የመጨረሻ ክፍል ጠገኑ። አዲስ የዱባ ተክሎችንም ተከሉ።
የፍሳሽ ማስወገጃ ስርዓቱን አጸዱ። ኤቭሊን በተለይ ዝምተኛና አሳቢ እንደሆነ አስተዋለች። ሁሉም ነገር ሰላም ነው አለች በውሃ ገንዳው ላይ እጆቻቸውን እየታጠቡ ሳለ። ቤንጃሚን ትንፋሹ እስኪሰረቅ ድረስ በአንድ ጥንካሬ ተመለከታት። ኤቭሊን ነገ አንድ ነገር እነግርሻለሁ፣ በጣም አስፈላጊ ነገር። ልቧ በኃይል ሲመታ ተሰማት። ምንድነው? እሱ ጭንቅላቱን ነቀነቀ። ነገ ታየዋለሽ። በዚያ ምሽት ኤቭሊን እንብዛም አልተኛችም። ምን ያህል አስፈላጊ ነገር ሊሆን እንደሚችል እያሰበች ነበር። በመጨረሻም ሊሰናበተኝ ነው? ወደ ከተማ ሊመለስ ይሆን? ቤንጃሚን እንደገና ከህይወቷ ይጠፋል የሚለው ሐሳብ ለመቀበል ከፈለገችው በላይ አሳመማት። ቪንሰንትም ሴባስቲያን በሚቀጥለው ቀን በኖታሪው ቢሮ ሊያየው እንደጠየቀ ምናልባትም መሬቱን እንደሚያጣ ሊነግረው እንደሆነ አስቦ ተረብሾ ነበር። የኦርቴጋ ቤተሰብ መጥፎ ዜና ለመቀበል በአይምሯቸው ይዘጋጁ ነበር። ማንም ሰው ማለዳው የህይወታቸውን ያልተጠበቀ ለውጥ እንደሚያመጣ አልገመተም። ጠዋቱ በጠራ ሰማይና በፀሐይ ብርሃን ደረሰ። ያልተለመደ ነገር የሚጠብቅ ይመስላል። ቤንጃሚን ከወትሮ ቀደም ብሎ ወደ ቦታው መጣ። ንጹህ ግን ቀላል ልብስ ለብሶ ነበር። ትንሽ የተወለወለ የእንጨት ሳጥን ክንዱ ስር ይዞ ኤቭሊን ዶሮቹን ስትመግብ ሲመጣ አየችው እና ባገላለጹ የሆነ ነገር የበቆሎውን ዕቃ ትታ ወደሱ እንድትሄድ አደረጋት። 2 ቀናት አለች በተንቀጠቀጠ ድምጽ፣ ሙሉ በሙሉ ባልተረዳችው ምክንያት። ቤንጃሚን ፈገግ አለ። ነገር ግን ተጋላጭ ፈገግታ ነበር፣ ብዙ ጊዜ ከሚያሳየው የንግድ በራስ መተማመን በጣም የተለየ። እንዴት አደራችሁ? ወላጆችሽ የት ናቸው? ኤቭሊን ጭንቅላቷን ነቀነቀች። ቪንሰንትና ካትሪን በስራ ከመውጣታቸው በፊት ቁርስ እየበሉ ወደ ነበረበት ቤት ጠቆመች። ከሁላችሁም ጋር ማውራት አለብኝ፣ በጣም አስፈላጊ ነው አለ ቤንጃሚን። ድምፁ ትንሽ እየተንቀጠቀጠ ነበር። ወደ ቤት አብረው ተጓዙ። በመካከላቸው ያለው ዝምታ በተጠባባቂነት ተሞልቷል። ቪንሰንት ሲቃረቡ አያቸው እና ወደ ግቢው ወጣ። አገላለጹ ለከባድ ዜና ተዘጋጅቶ ነበር። ቪንሰንት፣ ካትሪን እና ኤቭሊን ጀመረ ቤንጃሚን። ውሳኔውን ከወሰነ በኋላ ድምፁ አሁን ይበልጥ ግልጽ ነበር። በዚህ ሳምንት ውስጥ ስለ እውነተኛ ህይወት ከማንኛውም ዓመታት ንግድ በመገንባት የበለጠ ተምሬያለሁ። በክብር መኖር፣ በዓላማ መስራትና በቅንነት መውደድ ምን እንደሆነ አሳያችሁኝ። ቪንሰንት ይህ ውይይት ወዴት እያመራ እንደሆነ ሳይረዳ እያደገ በመጣው ግራ መጋባት ዝም ብሎ ተመለከተው። ቤንጃሚን የእንጨት ሳጥኑን ከፈተ እና የኖታሪ ማህተም ያላቸውን በርካታ ይፋዊ ሰነዶችን አወጣ። ከ3 ቀናት በፊት ይህንን መሬት ከሴባስቲያን ገዝቼዋለሁ። ሁሉንም ዕዳዎችና የህግ ወጪዎችን ከፍያለሁ። የቪንሰንት ፊት ነጣ። ምን? የእኛን መሬት ገዛኸው? ድምፁ በመቀማታቸው የመሰለ የቁጣ መጀመሪያ ጋር ድንጋጤን ቀላቅሏል። ነገር ግን ቤንጃሚን በፍጥነት እጁን አነሳ። እባኮ እስክጨርስ ድረስ ይጠብቁ። ሰነዶቹን በትንሹ በሚንቀጠቀጥ እጆቹ ወደ ቪንሰንት ዘረጋ። እና አሁን እየሰጠኋችሁ ነው። መሬቱ የእናንተ ነው፣ የቤተሰባችሁ። በህጋዊ መንገድ ያለ ምንም ዕዳና ያለ ምንም ሁኔታ የእናንተ ነው። በመቀጠል የመጣው ዝምታ ፍጹም ነበር። ወፎች እንኳን ይህንን ቅጽበት ለመመስከር መዘመራቸውን ያቆሙ ይመስል ነበር። ቪንሰንት ሰነዶቹን በሚንቀጠቀጡ እጆቹ ወሰደ። አይኖቹ እያነበበ ያለውን ነገር ሙሉ በሙሉ ለማስኬድ ሳይችሉ ገጾቹን እያዩ ነበር። አልገባኝም፣ ይህንን ለምን አደረግ? ሲል በተሰበረ ድምጽ ጠየቀ። ካትሪን አፏን በሁለቱም እጆቿ ሸፈነች። እንባ በጉንጮቿ ላይ እየወረደ ነበር። ኤቭሊን ሙሉ በሙሉ አልተንቀሳቀሰችም። ቤንጃሚንን በደንብ እንደምታየው ለመጀመሪያ ጊዜ እንደተመለከተችው ሁሉ ነበር። ቤንጃሚን ወደሷ ዞር አለ። አይኖቿ በተስተካከለ ስሜት እያበሩ ነበር። ምክንያቱም የምወዳትን ሴት የሷ ወዳልሆነ ዓለም ወሰድኳት። በመረዳት ፋንታ እሷን ለመለወጥ እየሞከርኩ ነበር። ምክንያቱም ብዙ ነገር ገንብቻለሁ። ዋጋ ያለውን ብቸኛውን ነገር ግን አጥቻለሁ። እና እውነተኛ ሀብት ያለ ነገር ሳይሆን መስጠት የምትችለው ነገር መሆኑን በመጨረሻም ተረድቻለሁ። ድምፁ በመጨረሻዎቹ ቃላት ላይ ተሰበረ። ኤቭሊን የሞቀ እንባ በፊቷ ላይ ሲንሸራተት ተሰማት። ቤንጃሚን ስሟን አጉረመረመ። ነገር ግን ተጨማሪ ቃላትን አላገኘም። ወደሷ አንድ እርምጃ ወሰደ። ራሱን እንዲሆን ባልፈለገበት መንገድ ተጋላጭ ሆኖ አገኘው። ኩባንያዬን ሸጥኩ፣ ንብረቶቼንም ሸጫለሁ። ሁሉንም ነገር ትቼ ነበር። የተሳሳቱ ነገሮችን እያስተካከልኩ እንደሆነ በመጨረሻም ተረዳው።
እዚህ ይሄንን መሬት ካንቺ ጋር በመስራት ሙሉ መሆን ማለት ምን ማለት እንደሆነ ተምሬያለሁ። ኤቭሊን በብስጭት ጭንቅላቷን ነቀነቀች። እኔ ይሄንን መቀበል አልችልም፣ በጣም ብዙ ነው። ቤንጃሚን በልስላሴ ፈገግ አለ። ይህ የጥፋተኝነት ስሜት ወይም የርህራሄ ስጦታ አይደለም፣ ፍትህ ነው። ለቤተሰብሽ ሁልጊዜም የነበረውን መመለስ ነው። ቪንሰንት ከድንጋጤው ቀስ በቀስ ሲያገግም በጉሮሮ ድምጽ ጠየቀ። እና አሁን ምን ልታደርግ ነው? ምንም ሳይኖር ወደ ከተማው ልትመለስ ነው? ቤንጃሚን ኤቭሊንን በቀጥታ አይኖቿን ተመለከተ። ከተፈቀደልኝ እዚህ መቆየት ፈልጋለሁ። እዚህ መሬት ላይ ከናንተ ጋር መስራት ፈልጋለሁ። ከዚህ በፊት ዋጋውን ያላወቅኩትን ነገር ሁሉ መማር ፈልጋለሁ። እንደ ባለቤት፣ እንደ ኢንቨስትመንት ሳይሆን በመጨረሻም የት እንደሚሆን እንዳገኘ ሰው። ወዲያውኑ ይቅርታ ታደርጊልኛለሽ ብዬ አልጠብቅም። ቤንጃሚን ቀጠለ። አሁን ሙሉ በሙሉ ወደ ኤቭሊን ዞሮ ነበር። ከዓመታት በፊት እንደወደቅኩ እንድትረሺ አልጠብቅም። እንደተለወጥኩ፣ እንደተማርኩ፣ በትክክልም እዚህ መሆን እንደምፈልግ እንዳሳይሽ እድሉን እንድትሰጪኝ ብቻ ተስፋ አደርጋለሁ። ከ5 ዓመት በፊት ልነግርሽ የሞከርኩትን በመጨረሻም እንደተረዳው። ኤቭሊን እየተንቀጠቀጠች ነበር። ልቧ በጣም እየመታ ስለነበር ሁሉም ሰው ሊሰማው ይችላል ብላ ሰግታለች። እንባ በነፃነት በፊቷ ላይ ይወርዳል። ይህንን ሰው ተመለከተች። የተወው የለቀቀውና አሁን በጊዜና በትህትና ብቻ ሊማሩ በሚችሉ ትምህርቶች ተለውጦ የተመለሰውን ሰው። የተሻለ ኑሮ እንደማስተምርሽ በማሰብ ወደ ከተማ ወስጂሽ ነበር አለ ቤንጃሚን በቅን ስሜት በተሞላ ድምጽ። ነገር ግን በእውነት መኖር ምን ማለት እንደሆነ ያስተማርሽኝ አንቺ ነበርሽ። እና በዚህ ሜዳ ስር ትምህርቱን በመጨረሻ ተማርኩት። ኤቭሊን ወደሱ አንድ እርምጃ ተጠጋች። ከዚያም ሌላ፣ ፊቱን በሚንቀጠቀጡ እጆቿ እስክትነካው ድረስ። በእውነት ሁሉንም ነገር ትተሃል ብላ በሹክሹክታ ጠየቀች። እጇን በእጁ በመሸፈን ጭንቅላቱን ነቀነቀ። ለዘላለም ዋጋ ካለው ብቸኛው ነገር ጋር ለመቆየት የማይጠቅመውን ሁሉ ትቼ ነበር። ከተፈቀደልኝ እንደገና የመውደድ እድል። ኤቭሊን በቃላት አልመለሰችም። በምትኩ 5 ዓመት የዘለቀውን ህመም፣ ናፍቆትና የተከማቸ ፍቅር ነፃ ባወጣላት ለቅሶ ወደ ቤንጃሚን እቅፍ ወደቀች። በብርቱ አቀፋት። ፊቱን በፀሐይና በመሬት ሽታ ባለው ጸጉሯ ውስጥ ቀበረው። በደረቱ ውስጥ የተሰበረ ነገር በመጨረሻም መፈወስ ሲጀምር ተሰማው። ቪንሰንትና ካትሪን በአይናቸው እንባ ተያዩ። ርቀትን የተረፈ ፍቅር፣ ጸጥታ የሰፈነበት ምስክሮችና ኩራት እና ልዩነቶች። ልጄ አለ ቪንሰንት፣ ውሳኔው ያንቺ ነው። ኤቭሊን ወደ አባቱ አይኖች ለመመልከት ከቤንጃሚን በትንሹ ተለየች። እነዚህ አይኖች አሁን ከአይነ ስውር ምኞት ይልቅ በእውነተኛ ትህትና ያበሩ ነበር። ቀላል አይሆንም አስጠነቀቀችው በተጠንቀቅ ድምጽ። እዚህ ህይወት ከባድ ነው። ስራው ሁልጊዜም የማያቋርጥ ነው። ምንም አይነት የቅንጦት ነገር የለም፣ ምቾት የለም። ቤንጃሚን ፈገግ አለ እና እንባዋን በአውራ ጣቷ አበሰላት። ቀላል ህይወት አልፈልግም፣ እውነተኛ ህይወት ነው የምፈልገው። ዙሪያዋን እየጠቆመች መሬቱን፣ ቀላል ቤቱን፣ በጣም የምትወደውን ቀላል ህይወት ተመለከተች። የሚቀጥሉት ወራት የመልሶ ግንባታ ወራት ነበሩ። አጥርና ሰብሎችን ብቻ ሳይሆን እምነትና ፍቅር። ቤንጃሚን ወደ መንደሩ ትንሽ ክፍል ተዘዋወረ። የኤቭሊን ቦታን እያከበረ እውነተኛ ቁርጠኛነቱን በዕለት ተዕለት ድርጊቶች አሳየ። በየማለዳው ለመስራት ተዘጋጅቶ ወደ ቦታው ይደርሳል። የንግድ ስራ እጆቹ ቀስ በቀስ ወደ ገበሬ እጆች ተለወጡ። በፀሐይ የጠቆሩና በታማኝ ጥረት ምልክት የተደረገባቸው እጆች። የጨረቃን ውደት በመከተል መዝራትን ተማረ። ተክሎች ውሃ ወይም እረፍት መቼ እንደሚያስፈልጋቸው መለየትን፣ አዳዲስ ከመግዛት ይልቅ መሳሪያዎችን በብልሃት መጠገንን ቪንሰንት ታጋሽ አስተማሪው ሆነ። በአመታት ልምድ ብቻ የሚማሩት የመሬት ሚስጥሮችን አስተማረው። መሬቱ ምን እንደሚል መስማት አለብህ ልጄ አለው አረጋዊው አፈሩን እየመረመሩ ሳለ። ቤንጃሚን በአድናቆት አዳመጠ። ኤቭሊን ከሩቅ ሆና ትመለከተው ነበር። እሱ ሲሰራ አኳኋኑ እንዴት እንደተለወጠ፣ እንቅስቃሴዎቹ እንዴት ይበልጥ ተፈጥሯዊ እንደሆኑ፣ ፊቱ በፀሐይ ስር እንዴት እንደሚረጋጋ አስተዋለች። በኤቭሊንና በቤንጃሚን መካከል ያለው ንግግር በጊዜ ሂደት እየጠለቀ የመጀመሪያውን ውጥረት አጥቶ አዲስና የበለጠ ብስለት ያለው ቅርርብ አገኘ። አንድ ከሰዓት በኋላ ረጅም የሥራ ቀን ካበቃ በኋላ በሜስኪት ዛፍ ስር ተቀምጠው ሳለ ቤንጃሚን እንዲህ ሲል ተናገረ። ስናገባ ፍቅር በቂ እንደሆነ አሰብኩ።
በተመሳሳይ አቅጣጫ መሄድ እንዳለብን አልገባኝም ነበር። ኤቭሊን ጭንቅላቷን ነቀነቀች። እኔም ሙሉ በሙሉ አልገባኝም ነበር። በእውነት የምትወደኝ ከሆነ ዓለሜን እንደምትመርጥ አሰብኩ። ነገር ግን ለካ ፍቅር እንደዚህ አይሰራም። በጋራ መግባባት ተያዩ። ጊዜና ህመም ብቻ ሊያመጡት የሚችሉት አይነት። ዓለምሽን የምመርጠው አንቺ ስላለሽበት ብቻ ሳይሆን ለኔም ትክክለኛው ዓለም ስለሆነ ነው አለ ቤንጃሚን በተረጋጋ እርግጠኝነት። ኤቭሊን በደረቷ ውስጥ የሆነ ነገር ሲላላ ተሰማት። የመጨረሻ መቋቋም እየቀለጠ ነበር። እና የቀድሞ ህይወትን አትናፍቀውም ብላ ጠየቀችው። ከመመለሱ በፊት ለአንድ አፍታ አሰበ። ምቾቱን፣ ቀላልነቱን በእርግጥ ናፍቀዋለሁ፣ ግን ባዶነቱን አልናፍቀውም። ኤቭሊን እጇን ዘረጋች እና እሱ ወሰዳት። ጣቶቻቸው የማይቀሩ በሚመስሉ በተፈጥሮ ተያያዙ። መላው መንደር የዚህን ታሪክ እድገት በተማረከ ፍላጎት ተመለከተ። ይህም ትናንሽ ማህበረሰቦች ብቻ ሊኖራቸው ይችላል። የገበያው ሴቶች አርብ፣ እሁድ ስለ ከተማው ነጋዴ እንዴት ወደ ቁርጠኛ ገበሬ እንደተለወጠ ይናገሩ ነበር። ኤስቴባን ኤቭሊን ለዓመታት የምታውቀው የአትክልት ነጋዴ እሁድ ቀን አይኑን አርገበገበ። ያ ወጣት ለእሷ እንደሚመለከት እንደ ብቸኛው ፀሐይ መውጣት የሚገባው ነው ሲል ብዙ የኖረ ሰው ጥበብ አስተያየትን ሰጠ። ኤቭሊን ፈገግ አለች። ባለፉት ዓመታት ካወቀችው ጸጥ ያለ ደስታ በተለየ መንገድ ደስተኛ እንደሆነች ተሰማት። ደስታ ስሜትንና የታደሰ ተስፋን ያካተተ። ቤንጃሚን እንዲሁ በማህበረሰብ ውስጥ ተዋህዷል። በመንደሩ ስራዎች በመርዳት በአካባቢው ክብረ በዓላት ላይ በመሳተፍ ከዚያ በፊት እንግዳ ወይም የማይጠቅሙ ናቸው ብሎ የሚያስባቸውን ወጎች በመማር ለሶሊዳድ ክብር በተደረገው የመንደር በዓል ወቅት ከሌሎች ወንዶች ጋር ለባንዱ መድረኩን በመገንባት ሰርቷል። ኤቭሊን ከሩቅ ሆና ተመለከተችው። ከጎረቤቶቹ ጋር ሲስቅ እና ልቧ ከሁኔታው ጋር መታገል በማይፈልግ ፍቅር እንዴት እንደሰፋ ተሰማት። በጥቅምት ወር አንድ ምሽት ከተገናኙ ከ6 ወር በኋላ ቤንጃሚን ኤቭሊንን ብቻዋን ለማነጋገር ከቪንሰንት ፍቃድ ጠየቀ። በኮከብ በተሞላው ሰማይ ስር በመስኩ አብረው ተጓዙ። ይህም ማለቂያ የሌለው ይመስላል። ኮከቦችን ሙሉ በሙሉ ለማየት ከማይፈቅድ የከተማ ሰማይ በጣም የተለየ ነበር። ኤቭሊን ቤንጃሚን ጀመረ። በጨረቃ ብርሃን ስር እሷን ለማየት ቆመ። ምንም ነገር አላስቸኩልሽም፣ አልጫንሽም። ነገር ግን ምን እንደምፈልግ ሳላውቅ መስዬ ተጨማሪ ጊዜን ማባከን አልፈልግም። እጆቿን በእጆቹ ያዘ። በስራ የሞቁና የደነደኑ እጆች። የተቀረው ህይወቴን እዚህ ማሳለፍ ፈልጋለሁ፣ ካንቺ ጋር እውነተኛ ነገርን በመገንባት። ዝግጁ ካልሆንሽ ወረቀት ወይም ስነ ስርዓት አያስፈልጋኝም። አንቺም ይህን እንደምትፈልጊ ብቻ ማወቅ ነው የምፈልገው። ኤቭሊን የደስታ እንባ በአይኖቿ ውስጥ ተሰማት። ቤንጃሚን አለች በተንቀጠቀጠ ግን እርግጠኛ በሆነ ድምጽ። ያኔ በምቾት ውስጥ በነበርክ ጊዜ ወድጄሃለሁ፣ ስንለያይም ወድጄሃለሁ እና እውነተኛ ቤትን በመጨረሻ አሁን ስታገኝም ወድሃለሁ አለችና ከከዋክብት በታች ሳመችው። ሁለተኛ እድሎችና የተፈጸሙ ቃል ኪዳኖች። እኔ ይህንን እፈልጋለሁ በሹክሹክታ ተናገረች። እሱም ካንቺ ጋር እውነተኛ ህይወትን መገንባት እፈልጋለሁ። ሁለታችንም በምንገኝበት በዚህ ቦታ እንደገና የመጋባት ውሳኔ የተወሰደው የሁለቱም ቤተሰቦች በጋለ ስሜትና በመላው ማህበረሰብ እውነተኛ ደስታ ነው። ነገር ግን ሰርጉ ከዓመታት በፊት በሜክሲኮ ሲቲ ከተደረገው ያውብ የሰርግ ስነ ስርዓት ሙሉ በሙሉ የተለየ ነበር። ኤቭሊንና ቤንጃሚን እንደገና ያገናኛቸው በተመሳሳይ ሜዳ ላይ ቀላልና ትርጉም ያለው ክብረ በዓልን አቅደዋል። ቪንሰንት በአበቦች ያጌጠ የእንጨት ቅስት ለመገንባት አቀረበ። ካትሪን ሁሉንም እንግዶች የሚመግብ ባህላዊ የኦካካን ምግብ ማስተባበር ኃላፊነት ወሰደች። የመንደሩን ነዋሪዎች በማዘጋጀት ለመርዳት ፈቃደኛ ሆኑ። እያንዳንዱ ቤተሰብ ልዩ በሆነ ነገር አስተዋጽኦ አድርጎ ነበር። የገበያዋ ሴት ሉሲ ለኤቭሊን የሚያምር የዝሆን ጥርስ ቀለም ያለው ሪቦዞ ሸመነች በስነ ስርዓቱ ላይ እንድትለብሰው። አባ ሚጌል ኤቭሊንን ከልጅነቷ ጀምሮ የሚያውቋት የመንደሩ ካህን ስነ ስርዓቱን ለመምራት በአይን እንባ ተቀበለ። እውነተኛ ፍቅር ሁሉንም ፈተናዎች እንዴት እንደሚያሸንፍ ማየት ትልቅ ክብር ነው ሲል በዝግጅቱ ወቅት ነገራቸው። ቤንጃሚን ከመንደሩ ወንዶች ጋር ሰርቷል። ለእንግዶች ቀላል የእንጨት ወንበሮችን ገንብቷል። የተቸነከረው እያንዳንዱ ሚስማር የምስጋና ተግባር ነበር። የሰርጉ ጧት በጠራ ሰማይና በለስላሳ ንፋስ ደረሰ። እንደ ደስታ የሚጨፍሩ ያህል የበቆሎ ተክሎችን አናወጠ።
ኤቭሊን በእናትየውና ከሷ ጋር ለመምጣት በመጡ የመንደሩ ሴቶች እርዳታ በወላጆቿ ቤት ለብሳ ነበር። ካትሪን በፍቅር የሰፋችውን ቀላል ነጭ የጥጥ ቀሚስ ለብሳ ነበር። በደማቅ ቀለም በተሰራ ክር በባህላዊ የኡካካ ጥልፍ ያጌጠ የሉሲ ሪቦዞ በትከሻዋ ላይ አረፈ እና በፀጉሯ ላይ ትኩስ የሜዳ አበቦች ነበሩ። ምንም ሙያዊ ሜካፕ ወይም የተራቀቀ የፀጉር አሰራር አልነበረም። የቆዳዋ እያንዳንዱ ቀዳዳ ከሚያበራው ደስታ የተነሳ የተሻለ የተፈጥሮ ውበቷ ብቻ ነበር። ውብ ነሽ ልጄ አለች ካትሪን በስሜት በተሰበረ ድምጽ። ይበልጥ አስፈላጊው ደግሞ ሙሉ ሴት ነሽ። ኤቭሊን እናቷን አቅፋ ሁልጊዜም ላገኘችው ያልተገደበ ድጋፍ በዝምታ አመሰገነች። ይህ በእንዲህ እንዳለ ቤንጃሚን በአርተር ቤት ተዘጋጅቶ ለዚህ አጋጣሚ በተለይ እንዲሰራ ባዘዘው ባህላዊ የሜክሲኮ ማንታ ልብስ ለብሷል። ሸሚዙን ሲያደርግ እጆቹ በትንሹ ተንቀጠቀጡ። ተጨንቀሃል እንዴ? አርተር በአዋቂ ፈገግታ ጠየቀ። ቤንጃሚን በደስታ ፈገግ አለ። ስነ ስርዓቱ የጀመረው ፀሐይ ሰማዩን በወርቃማና በሮዝ ቀለሞች ስትቀባ ቢሆንም እንኳን ይህ ምንም አይነት ውብ አዳራሽ ሊደግመው ያልቻለው ነበር። እንግዶቹ ወደ 100 የሚጠጉ ቤተሰቦች፣ ጓደኞች እና ጎረቤቶች በሁሉም ቀለማት በዱር አበቦች በተጌጠው ቅስት ላይ በማየት በእንጨት ወንበሮች ላይ ተቀመጡ። ጊታርና ቫዮሊን በለስላሳ ባህላዊ የሜክሲኮ ሙዚቃ ሲጫወቱ ኤቭሊን በአባቷ ክንድ ተይዛ በመስኩ መተላለፊያ ላይ ተጓዘች። ቪንሰንት የሴት ልጁን ለበለጠ ሰው በመስጠቱ ኩራት በተሞላበት ጉንጮቹ ላይ እንባ ይፈስ ነበር። ቤንጃሚን ከቅስቱ በታች እየጠበቀ ነበር እና ኤቭሊን ስትመጣ ሲያይ ልቡ ቆሞ እንደገና የጀመረው በብርቱ ነበር። እሷ በጣም በምትወደው መሬት ላይ በባዶ እግሯ እየተራመደች በዙሪያዋ ያለውን ነገር ሁሉ በሚያበራ ንጹህ ሳቅ ተሞልታ ነበር። ፍጹም አንጸባራቂ ነበረች። ወደሱ ስትደርስ ቤንጃሚን እጆቿን ይዞ በሹክሹክታ ተናገረ። ከእብድ ህልሞቼ በላይ በጣም ቆንጆ ነሽ። አባ ሚጌል ስነ ስርዓቱን የጀመረው ስለ ፍቅር፣ ስለ ጽናት፣ ትሁት ልብ ላላቸው ሰዎች እግዚአብሔር ስለሚሰጣቸው ሁለተኛ እድሎች በሚያሳዩ ቀላል ግን ጥልቅ ቃላት ነበር። የቃል ኪዳኑ ጊዜ ደረሰ እና ቤንጃሚን ተናገረ። ድምፁ በጸጥታው ሜዳ ላይ በግልጽና በጽናት አስተጋባ። ኤቭሊን፣ ከዓመታት በፊት በእውነት ምን እንደሚያስፈልግሽ ሳልጠይቅሽ የምትፈልጊው የመሰለኝን ህይወት ቃል ገብቼልሽ ነበር። ዛሬ ግን በእርግጥም የተለየ ቃል ገባልሻለሁ። በየቀኑ ለዚህ መሬት አመስጋኝ ሆኜ ለመነሳት ቃል ገባለሁ። ለዚህ ሰማይ እውነተኛ ሀብታም መሆን ምን ማለት እንደሆነ ላስተማረኝ ለዚህ ቀላል ህይወት ከጎንሽ ለመስራት ካንቺ ለመማር ስርሽን ህልሞችሽን ለማክበር ቃል ገባለሁ። እንደገና ልቀይርሽ እንደማልሞክር ቃል ገባለሁ። ምክንያቱም አንቺ እንዳለሽው ፍጹም ነሽ። እናም እኔ እንደነበርኩት ሰው ባዶ ቃላት ሳይሆን አሁን እንደሆንኩት ሰው ታማኝ ድርጊቶች እወድሻለሁ ብዬ ቃል ገባለሁ። ኤቭሊን እያዳመጠች በግልጽ እያለቀሰች ነበር። እጆቹን በፍቅር ጨመቀች። ከዚያም የሷ ተራ ነበር። ቤንጃሚን፣ ሰማይ ጠቀስ ህንጻዎችን ስታልምም ወድጄሃለሁ እና ምርቶችን ስታልምም አሁን ወድሃለሁ። ምቾትን ስትናፍቅ ትዕግስት እንደሚኖረኝ ቃል ገባልሃለሁ። የዚህ ቀላል ህይወት እያንዳንዱ ትንሽ ስኬትን ለማክበር ቃል ገባለሁ። ይህንን ለምን እንደመረጥን በየቀኑ ላስታውስህ ቃል ገባለሁ። ፍቅር ከማንኛውም ልዩነት የበለጠ ጠንካራ የሚሆንበትን ቤት ካንተ ጋር ለመገንባት ቃል ገባለሁ እና ይህንን ፍቅርም እንደገና ላለመጠራጠር ቃል ገባለሁ። ምክንያቱም ከጊዜና ከርቀት የበለጠ ትልቅ ሆኖ አግኝቼዋለሁ። አባ ሚጌል እንደገና ባልና ሚስት ብለው አወጇቸው እና በአበቦች ቅስት ስር ሲሳሳሙ እንግዶቹ በእልልታና በደስታ ጩኸት አጀቧቸው። ቀጥሎ የመጣው ድግስ እውነተኛና በህይወት የተሞላ ነበር። ጣፋጭ ምግብ፣ ባህላዊ ሙዚቃና ከዋክብት ሰማዩን ሙሉ በሙሉ እስኪሞሉ ድረስ ዳንስ ነበር። ቤንጃሚን እና ኤቭሊን አብረው ይጨፍሩ ነበር፣ እየሳቁ ምንም አይነት የቅንጦት ነገር ሊገዛ በማይችለው መንገድ ደስተኛ ሆነው። ከአንድ ዓመት በኋላ በተመሳሳይ ሜዳ ላይ ማለቂያ በሌለው ሰማይ ስር የፍቅራቸው የመጀመሪያ ልጅ ተወለደ። የእናቱን የማር ቀለም አይኖችና የአባቱን ቁርጠኝነት የተላበሰ ጤናማ ህፃን ሳንቲያጎ ብለው ጠሩት። ትርጉሙም እግዚአብሔር የከፈለለት ማለት ነው። ኤቭሊን በክንዷ ስትይዘው ቤንጃሚን በአድናቆትና በማያልቅ ምስጋና ተመለከተው። ተመልከቲኒ ፍቅር አለ ቤንጃሚን ሜዳውን ማብራት የጀመረው ፀሐይ መውጣቱን እየጠቆመ። አዲስ ቀን፣ አዲስ ህይወት፣ ሁልጊዜ የምፈልገው ሁሉ እዚህ አለ። ኤቭሊን ፈገግ አለች።
የልጇን ግንባር ሳመችና ባሏንም ሳመችው። ንፋሱ በእርጋታ በእርጥብ መሬት ሽታና በተፈጸሙ ቃል ኪዳኖች በበቆሎ ተክሎች መካከል ይነፍስ ነበር። በዚህ ጊዜ ፍቅር የተረፈ ብቻ ሳይሆን ሁልጊዜ የሚገኝበት ቦታ አብቧል። ምንም ሊወጣው የማይችል ጥልቅ ስር ፈጠረ። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ንገሩን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ደግሞ ላይክ እና ሼር በማድረግ ለሌሎች ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት ድንቅ ታሪኮችን መስማት የሚያስደስታችሁ ከሆነ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ያደርጋል። እናመሰግናለን። እንወዳችኋለን። ቸር ቆዩን።